ጥሪ አድርጌልሃለሁ ነው። ኤርሚያስ በነገራችን ላይ ውይይትን ያልተቀበለው እንዳትቀበል ስለተባለ ነው እንጂ ካንተ ጋር መወያየት እንትን ብሎ አይደለም። እንዳትወያይ ስለተባለ ነው። ምክንያት አላቸው እንደሱ የሚሉት ሰዎች። እኔም በጣም በብዙ ተጽዕኖ ውስጥ ነው የመጣሁትም። እኔም እንድወያይ አይፈልጉም፣ ካንተ ጋር እንድወያይ አይፈልጉም የኛ ወዳጆች ማለት ነው። ሙሉ እኮ የወንጌል አማኙ ዲፌንድ ሲያደርግ የከረመው የእናንተን ትምህርት ነበር። እስቲ በፔንቴኮስታል ቶፒክ ዙሪያ አንድ ቀን እዚህ ፕላትፎርም ላይ ኢሹ ተነስቶ ዲቤት ተደርጎ ያውቃል? አንድ ቀን እኔ ጎረቤቴ መካነ ኢየሱስ ቢሆን ኖሮ መካነ ኢየሱስን ዘልዬ ሙሉ ወንጌል አልሄድም ነበር። ስለ አትናቴዎስ ስታወራ አትናቴዎስ ስለ ኢየሱስ ብሎ ተግዞ ከነበረበት ከከበረበት ከተሾመበት አገር ተግዞ ስለ ኢየሱስ ሲል እንደተሰደደ ታነባለህ። ህይወቱን ስታል አንተ ይሄን ታረጋለህ ወይ? አንተ ምዘምርለት አትናቴዎስ ዋጋ የከፈለው ስለ ኢየሱስ። ስለዚህ ወይኔ እውነተኛ ሆናለሁ ወይ አንተ ነህ እውነተኛ የምትሆነው። ስለዚህ አሁን ይሄን የውይይት ጥሪ የግድ ነው የምትቀበለው። ተያልክ ያለኸው ዳዊት ማለት ሉተራንን አይወክልም። ልክ ነው። መካነ ኢየሱስን እኔ 100% አረጋግጥልሃለሁ እሱን አይወክልም። ምክንያቱም በቤት ውስጥ ያለ በሲኖዲዮስ የሚታወቅ ምናምን ስላለ በዚህ አይወክልም እና ይሄኛው እኔ ማረጋግጠዋለሁ። ግን እንደ ክርስቲያን አሁን እኮ ወታደር ነን ብለን ራሱ ዘምረናል አይደለ? ከኦርቶዶክስ ጋራ አንድ ላይ ሆኖ ክርስቲያን ማን ነው? ክርስቲያን አይደለሽም የሚለሽን ሰው ክርስቲያን እያረግሽ ነው ያለሽው። የተሳሳትሽ ነው ገኒ። ዛሬ አንድ ነገር ልናገር ኢፍዬ። ምንድነው ሲሪየስ ሁንና ምንድነው አርግ የምትሉኝ? እኔ አሁን እንደዚህ ሰዎችን ዲሲቭ እያደረገ ይቀጥል፣ ሰዎችን እያሳሳተ ኮንፊውዝድ እያደረገ ይቀጥል ወይስ ይምጣና ዝም ላሰኘው ሌሎቹን እንዳሰኘው? ለአንተ ያለው ፍቅር እና ሌላው ቀርቷል። ሊወያይ እንኳን ቢለኝ እኔ እንደ ታናሽ ልጄ ነው አለ። አልወያይም ከልጄ ጋር አዋራዋለሁ። እዚህ በቅድሚያ ምን ታረጋ? እኔ ምን ነካብኝ? እኔ ቅድም ስናገር ነበረ እኔ የግል ነገር የነካብኝ ሰው አለ። እኔ ስራ እየሰራው እኮ የገባው በጌታ ዛሬ ቦክሲንግ ዴይ ነው። ሰው ሾፒንግ አጥለውን ጊዜ እኔ እኮ መዝናኛ ጊዜ እንኳን የለኝም እኮ ብሬን እኮ ራሱ ማውጣበት ጊዜ አጣው እኮ። ኦኬ ማስታወሻ ጻፉ። ቪዲዮ ሪከርድ ማድረግ ካለባችሁ ቪዲዮ ሪከርድ አድርጉ። ከዛ በኋላ ውይይት ሲደረግ ግቡ፣ ገስት ልካችሁ ግቡና ትክክል አይደለም እስቲ እናውራ በሉ እና እንደዛ አይነት ሰዎችን ባለማግኘት በጣም ማዝነው። አንድ ነገር እኔ አንድ ወር ሙሉ አውርቼበት ኦኬ ሳውራም በጣም ብዙ ሰው መጥቶ ሰምቶ ቪዲዮቹንም አያለው ዩቲዩብ ላይ ምናምን ይጫናል። ግን ያንኑ ነገር ሊያፈርሱ ሰዎች ሲመጡ የሚከራከር ሰው ገብቶ የሚሟገታቸው ሰው የለም። እንደውም አትገቡም ገስት ላይም ደግሞ የኛ ልጆች ማለት ነው። እና ይሄ በዚህ እናንተ ላይ ያዘናለኝ ወይ እኔ ባልመጣ ይሻላል። ሆነስትሊ ስፒኪንግ እኛ 24 ሰዓት እንግዲህ እኛ እንትን ብለ እንቅልፍ አተን እንትን አንልም። እኔ ስችል ይችላል አይችልም ወይ ደግሞ ወንድምየው አይችልም። በቃ እንደዚህ እኔ በምተኛበት ሰዓት የሆነ ሰው ነቅቷል የሆነ ሰው እንደዛ እንደያለ ነው። ይሄ ለበጎ ነበረ፣ ጥሩ ነበረ። ሶ ይሄን ማድረግ ማትችሉ ከሆነ አስቼ ብቻ ቤት እስኪከፍት የሚጠበቅ ወንድምነት ብቻ ቤት ሰሙ ብቻ ቤት ከፍቶ እስኪያስተምር የሚጠበቅ ከሆነ ይሄ ትክክል አይደለም። እናንተ የማንን ጎፈሬ ታበጥራላችሁ? እናንተ ከኛ ያነሰ ነገር የላችሁ። እኛ ምን እናውቀውን አትሊስት ታውቃላችሁ። ለምንድን ነው ይሄ ዲፌንድ ማታረጉት እምነታችሁ? አንድ ሰው ገብቶ እንደፈለገ ሲያወራ ስነ ስርዓት ይሄማ የኛ ሃይማኖት እንደዚህ አይደለም እንደዚህ አምሹር እኔ ከ100% በላይ እርግጠኛ ነኝ ስህተት እየተሰራ እንዳለ ታውቃላችሁ። ስህተቱ የቱ ጋር እንደሆነ ታውቃላችሁ። ገብታችሁ ብትሞግቱ የተሻለ ማስረጃ ማቅረብ እንደምትችሉ ታውቃላችሁ። ግን ምን እንደሚይዛችሁ ምን እንደሚያስፈራችሁ አላውቅም። እና በዚህ ሀዘን አለኝ እና ይሄ ለሁላችሁም ነው፣ ለእኛ ቤተሰቦች ነው የምናገረው ማለት ነው።
መግባት አለባችሁ፣ መሟገት አለባችሁ በማስረጃዎች። ትክክል አይደለም፣ ይሄው ይሄ መረጃ አለን፣ ይሄ ማስረጃ አለን። እንደዛ በተለይ ደግሞ ደጋግመን ባወራንበት ጉዳይ ላይ እንዴት እንደዛ ይሆናል? አሁን የዛኔ ልሳን በሚባል ሲቀለድ ነበር አይደለ? ኦኬ ልሳን የሚባል ሲቀለድ መጣን እና ጥያቄ ያቀረብን፣ እባካችሁ በልሳን ጉዳይ ላይ ተወያዩ፣ መወያየት የምትችሉ ሰዎች ግኑ ግቡ እያልን እየዞርን ፈለግን። ቲክቶክ ላይ ሁሉም ጋር ደርሰዋል። የደረሳቸውም ልጆች ጭራሽ እነሱ ራሱ ቪዲዮ እየከፈቱ ገስት ላይ ሲያሳዩ አይቻለሁ። ተልኮል ሁላቸውም ጋር ደርሷል። መወያየት አልፈለጉም፣ አልመጡም። ለምንድን ነው ያልፈለጉት? ያልመጡት ቢመጡ ያውቃሉ ማሸነፍ እንደሚችሉት ሀሳብ አይደለም። ሶ በቃ ሄደን ከምንዋረድ አንሄድም ነው። ሶ ቤታቸውን ከፍተው የሚያወሩት የማስረጃና የመረጃ ችግር ስላለባቸው አይደለም። በቃ ልሳን እንዲነገር አይፈልጉም። ስለዚህ ልሳን እንዳይነገር የሚናገሩትን የሚናገሩትን ተጠራጥረው መናገራቸውን እንዲተዉ፣ መንፈስን እንዲያጠፉ ማለት ነው። ጳውሎስ መንፈስን አታጥፉ መንፈስን እንዲያጠፉ ማለት ነው። ኦኬ ደግሞ በውጭ ያሉት ደግሞ ጳውሎስ እንደሚል እንግዲህ በብርቱ ፈልጉ አይደለም፣ ስትፈልጉ ስትጸልዩ ነው አይደለም ይሰጣችሁ። ያ አንዱ መንፈስ እንደወደደ ያካፍላል ይላል። ከኛ የሚጠበቀው ስትሉ ተክቶ መፈለግ ነው። ያንን ነገር ነው በጸሎት መፈለግ ነው የሚለው ጳውሎስ። ሰው እንዳይጸልዩ ማለት ነው። ዲሲቭ ማድረግ ነው የያዙት እነሱ ስራቸውን ያውቃሉ። አሁን እኛም ስራችንን እናውቃለን። እነሱ ዲሲቭ ሰዎችን ሊያጠፉ ነው የሚመጡት። እኛ ደግሞ እግዚአብሔር በሰጠን ነገር ሰዎች ከጨለማ ወደ ብርሃን እንዲመጡ ያሉት ደግሞ እንዲጠበቁ የተቻለንን እናደርጋለን። የሁለታችን ዓላማ ይታወቃል። አሁን ያልታወቀው የእናንተ መሀል ላይ ያላችሁት የእናንተ ዓላማ ነው ያልታወቀው። አሁን ለምንድን ነው ዲፌንድ ማለት? ከዛ በኋላ ውይይት አልቀበልም ብለው ካለቀ በኋላ ቤት ከፈትንና ልሳን ላይ ተነጋገርን፣ ተማማርን፣ ጨረስን። ከዛ ልክ እንደጨረሰ አንድ ሁለት ቤት ተከፍቶ አይቻለሁ ልሳን ብለው እንዳለ ተደብቀው ጉድጓድ ስር የነበሩት ልክ ርሱ ሲያድ ድንጋዩ ፈንቅለው መጡና ልሳን ብለው አለማፈራቸው። እንዴ አንድ ሰው ገብተው እናንተ እንኳን አታፍርም እንዴ አትሉም እንዴ? አንተ ነውር አይደለም ወይ ስትፈለግ ሁሉ ድንጋይ ውስጥ ገብተ አሁን የምትመጣው ና እስቲ ኤፍሬም ጋር አትሉም እንዴ? እንዴ ገስት ላይ ገብታችሁ ይህንን አትናገሩም? ቢያንስ እሺ አትወያዩ። አንተ ይሄ ነውር አይደለም ወይ ብልግና አይደለም ወይ ስትጠራ ይሄን ሁሉ ጊዜ እየተጠራ ተለጥፎ ተደብቀ መታውን ውይይት የምትለው ለምንድን ነው? ና ኤፍሬም ጋር ለምን አትሉም? ገብታችሁ ይህን ብቻ ተናግራችሁ አትወጡ? ብሎክ ተደርጋችሁ እና የእናንተ ነገር ነው የቸገረው። አንድ የቸገረኝ ማለት ነው። እና ዛሬ በጣም እኔ በቃ እንደ ታላቅ ልገስጻችሁም ነው በዚህ ጉዳይ ላይ መጣሁት ማለት ነው። ሲከፈት ቤት ግቡና ተወያዩ። ግቡና ትክክል ያልሆነውን ትክክል አይደለም በሉና ገብታችሁ ተወያዩ። በእውቀት ከነሱ አንሳችሁ አይደለም፣ አውቃለሁ። ይሄን ስለማውቅ ነው። ባይሆን እንዳትገቡ ነበረን መጥቼ ምለምናችሁ። ኦኬ እያወቃችሁ የመረጃ ችግር ሳይኖርባችሁ የማስረጃ ችግር ሳይኖርባችሁ ግን ሰንባዴን የምትጠብቁ ሰዎች እሱ ትክክል አይደለም። እና ፕሊስ ይህንን እለምናችኋለሁ። እዚህ ያላችሁ ሰዎች በሙሉ በተለይ አንድ ነገር ደጋግመን የምንነጋገርበት ነገር ላይ ማስታወሻ ይዛችሁ ቢሆን ሪከርድም ይዛችሁ ቢሆን ያ ነገር የሆነ ቤት ሲነሳ ሮጣችሁ ገብታችሁ እንዴት ነው ይሄ ነገር ትክክል አይደለም ማለት ነው፣ ይሄው ማስረጃ መረጃ ምናምን ብላችሁ ጥሩ ነው። በቃ አንድ ሁለት ቤት እንደዛ መርፌ ብትወጉ ይቆማል ማለት ነው። እና በዚህ አዝኛለሁ። እና ምለምናችሁ አሁን ኑሐሚን ፊት ለፊት ስላለሽ የምትወቀጨው አንቺ ነሽ። ኑሐሚን ገኒም አለች እዚህ ገስት ላይ ያላችሁ ማለት ነው። እናንተ እነ ጉደታ ምናምን የግድ እኛ እስክንከፍት መጠበቅ የለበትም። ሲከፍቱ ገብታችሁ ተሟገቱ። ማስረጃዎችን ይዛችሁ አይ ትክክል አይደለም ይሄ የሆነ ነገር አዘጋጁ። እጃችሁ ላይ የሆነ ኤሌክትሪክ ስልክ ምናምን ካላችሁ በአንዱ ሪከርድ እያደረጋችሁ እየጻፋችሁ ማስታወሻ እየያዛችሁ ከመጽሐፍ ቅዱስ ጥቅስ እያወጣችሁ እንዴ እናንተ እኮ ናችሁ እንትን የምትሉት እኮ የምትቀጥሉት እኮ እንዴ። እንደምታዩት እኔ የሆነ ፀጉሬን እንትን ስል ወጣት ምናምን እንዳልመስላችሁ ነው። እኛ እኮ በቃ ሄደናል። አሁን የምትመጡት ትውልድ ከታች የምትመጡት እናንተ ናችሁ እንዴ።
ቦታ ቦታ እንደውም ሲሆን እኛ ያበላሸነውን እያስተካከላችሁ እኛ እንትን ያለውን እያረማችሁ ከኛ ተሽላችሁ ነው መውጣት ያለባችሁ። ይሄን እኔ በቃ ይሄንን ነው ማየት የምፈልገው ነው እና ፕሊስ እንደዛ ይሁን። አንድ እሺ፣ እሱን ወደ ፖይንቴ ልመለስና አንድ ቪዲዮ ልክፈትላችሁና ላሰማችሁና ከዛ እሱ ላይ የውይይት ጥሪ እሱ ላይ ነው ማቀርበው። ይሄ ነገር በየ10 ደቂቃው እየመጣ አፒል አድርግ ምናምን ይለኛል፣ የፎቶውን እንትን ማለት ነው። አንድ ቪዲዮ ልክፈትላችሁ። እንዴ እንደዛ አድርጉ እንጂ እኛ ከሰው ጋር መጣላት መጨቃጨቅ ምናምን እኮ የለብንም። እሱን እኮ ፈልገ ነው አይደለም። እኔ አሁን መተኛ ሰዓት ነው። ለምን እመጣለሁ? ለምን ይጨቃጨቃል? ለምን ቪዲዮ እየቆረጡ ምን የሚያናድደኝ ይመስላችኋል? እኔ መተው ስራዬን የቀማኝ የለም፣ ከቤቴ ያባረረኝ የለም፣ የኔን ነገር የነካ የለም። በጌታ ሰላም የኖርኩ ነው የራሴን ህይወት። ግን በቃ ይሄ ኪንግደም ማይንድ ካላችሁ ግን የሆነ ነገር ሲበላ ነው እኔ ያለውማ ማለት አለባችሁ። እኔ ያለው ነው በቃ ይሄ ነገር መበላሸት የለበትም እንዴ እኔ ያለው ይሄን ነገር እኮ ማስተካከል እችላለሁ። እንደዛ ይሄ ሜንታሊቲ ሁላችሁም ላይ ሊኖር ይገባል። እሺ አንድ ቪዲዮ ልክፈትና ፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ሲያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድነው ያንን ማንከተለው? ለምንድነው ያንን ያልያዝ ነው? የራሳችንን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ነን፣ ሁሉንም በቃ በሁሉ ነገር እንትነን እንደዛ እንዳይመስለን። ማንቀበለው ነገር አለ፣ እኛ የምንከተልበት መንገድ አለ ማለት ነው። ለዛ ነው አሁን በቤተ ክርስቲያናችን በመካነ ኢየሱስ አሁን ይሄን ሲባል ገኒ ነበርሽ። እኔ ገኒ አንቺን አልወቅስም። አሁን እንትኑን እያየሁት ስለሆነ ማለት ነው። ገስት ላይ ነበርሽ አንቺ እና ይሄ ነገር አሁን ይሄ የተናገረውን ነገር ከዚህ በፊት በጽሁፍ አስቀምጦታል። መቼ ነው ይሄ የሆነው ነው መሰላችሁ? የምታስታውሱ ከሆነ ጉዳይዲያና ሴና የተጸለየላቸው ጊዜ በአንድ ቀን የተጸለየላቸው ጊዜ ወዲያው አሁን ሌሎች ሁሉ ተራውያንን አይቻቸዋለሁ። በሁለተኛው አካውንት እንትን ስለሆንን አያቸዋለሁ። ሁሉንም ሉተራውያንን ሁሉንም አይቻቸዋለሁ። ቪዲዮዎቹን ሼር እያደረጉ ምናምን እንኳን ጌታ ረዳችሁ ምናምን እያሉ ጌታን እያመሰገኑ ምናምን ቪዲዮዎቹን ሲሰሩ ምናምን አይቻለሁ። አሁን ይሄ ዳዊት ሉተራን የሚባለው የዛን ቀን ነው። ልክ እነሱ ጌታን ሲቀበሉ የወንጌላውያን አማኞች ሰዎች ጌታን ሲቀበሉ ኮንፌስ የሚያስደርጓቸው ነገር ትክክል አይደለም ብሎ የጀመረው የዛን ቀን ነው። የዛን ቀን ፖስት አደረገ። ሰዎች ላኩልኝ። ሰዎች ሲልኩልኝ እኔ ደግሞ እሱን ስምም ሳልጠራ አንድ ቲክቶክ ላይ ያሉ ቄስ እንደዚህ ብለዋል፣ ይሄ አይደለም፣ ይሄ ነው፣ ተሳስተዋል ብዬ ማስረጃ በማስረጃ ጭምር በዝርዝር ማስረጃ አድርጌ አስቀመጥኩኝ። በሰፊው በዝርዝር አድርጌ ማለት ነው። ወዲያውን ያንን ያደረኩት በቃ ይሄ ነገር መቅረት ነበረበት። ለምን አሁን እኔ ለመቅረት ነበረበት። እኔ ሴንስ ምንድነው በቃ መልሱን ሰጥቻለሁ። ቢያንስ ያንን ያያችሁ ልጆች እኔ አሁን አጥፍቼ የገባሁት በነገራችን ላይ አሁን ያጠፋሁት የውይይት ጥሪውን ሳቀርብ ቪዲዮ ሰርች ፖስት ሳደርግ ነው ያጠፋሁት አጥፍቼ የገባሁት ማለት ነው። እና እኔ አሁን ያንን ቪዲዮ ስሰራ ጊዜ ተርፎኝ አይደለም ያንን ስሰራ ሶርሶቹን ምናምን ሁሉ እያመጣው በጣም ብዙ ለፍቼበት ነው። እንደውም እንትኑ ስላልበቃ ከታች ሁሉ ነው ዝርዝር ሐሳቡን ከተቱት የነበረው ማለት ነው። እንዴ
እንደዛ አድርጌ ሰርቼ አምጥቼ ፖስት አድርጌ ድጋሚ ያ ሰው ኦፍኮርስ ታርጌት አለው፣ እሱ ዓላማ አለው፣ ነግሬያችኋለሁ። በቃ እኛም ዓላማ አለን፣ እሱም ዓላማ አለን፣ ተዋውቀናል። እንዴ አንድ ሰው ከእናንተ መካከል እንዴት ይጠፋል? እሱን አይቶ ይሄ ትክክል አይደለም ይሄ ነገር ብሎ ሄዶ የሚሞግት እንዴት ይጠፋል? እሺ እናንተ ጊዜ የላችሁም ይባል። በቃ እኛ ጊዜ ያለን ጊዜ ተረፈንና ሰርተን አዘጋጅተን ምናምን አርቲክል ይዘን መተን ፖስት አደረግን። አርቲክሉን ይዞ የሚወያይ ሰው እንዴት ይጠፋል? ይሄ ነገር ትክክል አይደለም የሚል ሰው እንዴት ይጠፋል? አሁን እኔ መልሼ እናንተው ጋር መጣሁ። አየህ አሁን እኔ እናንተን ነው ሞቅ ሰው አዘጋጅተን ያመጣነውን እንኳን መልስ ኧረ ይሄ ነገር ትክክል አይደለም ብሎ የሚወያይ ሰው የለም እንዴ? እና ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል አይደለም። ኤኒዌይስ እሺ እንደሰማችሁት ትክክል አይደለም እያለ ነው እንግዲህ ተሆል ወንጌላውያን ታውቃላችሁ፣ ወደ ጌታ ሲመጡ ሰዎች ኮንፌስ የሚያስደርጉት ኦኬ ከኔ በኋላ በሉ የሚሉት እያሉ የሚያስብሉት ነገር በመላው መካነ ኢየሱስ ሉተራ ምናምን የሚባል ነገር የለም። በሁሉም ዘንድ ተመሳሳይ ነው። ኦኬ ትክክል አይደለም፣ እሱን አላስብልም። የቀደመችዋን ቤተክርስቲያን የአፖስቶሊክ ክሪድ አይደለም ምናምን ብለዋል። አሁን ዝርዝር ሀሳብ አልገባም። አሁን እኔ አብራርቼ ያኔ ጨርሻለሁ። አሁን ለውይይት ስለመጣው አልነካውም እሱን ማለት ነው። ስለዚህ አሁን ሰዎች ዲሲቭ እየሆኑ ነው ማለት ነው። ጌታን የተቀበሉም ሰዎች በትክክል አላልኩም ብለው እንዲጠራጠሩ ነው። ጌታን ሰዎች እንዲቀበሉ የሚያግዙ ሰዎች ሌላ ችግር ውስጥ እንዲገቡ ነው። እናንተ ባላችሁበት ፕላትፎርም እንዴት እንደዚህ ይሆናል? እሺ ኤኒዌይስ አሁን ፖስት አድርጌ ነው የገባሁት። የውይይት ጥሪ ፖስት አድርጌ ነው የገባሁት ለዳዊት ሉተራን ማለት ነው። በመጽሐፍ ቅዱስና በቤተ ክርስቲያን አባቶችና በመጽሐፍ ቅዱስ አሁን ያልከው ከዚህ ቀደምም ፖስት ያረከው አለኝ፣ እሱም ቪዲዮ ፖስት ያረከው። ስለዚህ አሁን እኛ ወንጌላውያን ሰዎች ከጨለማ ወደ ብርሃን ከሞት ወደ ህይወት ሲመጡ ወይም ደግሞ ወደ ጌታ ሲመጡ ኮንፌስ የምናስደርጋቸው ነገር በቀደመው አባቶች ዘንድ የሚታወቅ አይደለም፣ በቀደመው ቤተክርስቲያን ዘንድ የሚታወቅ አይደለም አይደል? ስለዚህ ይህን ውይይት ጥሪ የግድ ትቀበላለህ ማለት ነው፣ ትቀበላለህ። ስለዚህ በቤተክርስቲያን አባቶችም በመጽሐፍ ቅዱስም ነው የምንወያየው፣ በሁለቱም ማለት ነው። በመጽሐፍ ቅዱስ እንወያያለን፣ በቀደመው ቤተክርስቲያን እንወያያለን። ይሄን መተህ ይሄ ግዴታ ነው። አሁን ወይ ይቅርታ ትጠይቃለህ አብያተ ክርስቲያናትን ሙሉ ወንጌልንም መካነ ኢየሱስንም እኩል ቃለ ሕይወትንም ሉተራንንም እኩል ይቅርታ ትጠይቃለህ፣ አልበዚያ መተህ ትወያያለህ። እውነት በቀደመው ቤተክርስቲያን አንተ እንደምትለው አፖስቶሊክ ክሪድ ነው ወይ? ሰዎች ወደ ጌታ ሲመጡ ሰዎች ካለማመን ወደ ማመን ሲመጡ በአፖስቶሊክ ክሪድ ነበር ወይ ኮንፌስ የሚያደርጉት? እሱን መተህ እንግዲህ እኔ ፊት ለፊት እንትን ማለት አለብህ፣ በማስረጃ ማሳየት አለብህ ለህዝቡ። ስለዚህ የውይይት ጥሪ አድርጌልሃለሁ። እንግዲህ አንተ የውይይት ጥሪ አድርገሃል አይደል? ኤርሚያስ ከዚህ ቀደም በመጽሐፍ ቅዱስና በእንትን ብለህ አልመጣም ኤርሚያስ እያልክ ስታፏጭ ነበረ። ኦኬ አሁን የውይይት ጥሪ አድርጌልሃለሁ ነው። ኤርሚያስ በነገራችን ላይ ውይይትን ያልተቀበለው እንዳትቀበል ስለተባለ ነው እንጂ ከአንተ ጋር መወያየት እንትን ብሎ አይደለም፣ እንዳትወያይ ስለተባለ ነው። ምክንያት አላቸው እንደሱ የሚሉት ሰዎች። እኔም በጣም በብዙ ተጽዕኖ ውስጥ ነው የመጣሁትም። እኔም እንድወያይ አይፈልጉም፣ ከአንተ ጋር እንድወያይ አይፈልጉም የእኛ ወዳጆች ማለት ነው። እሱን እኔ ብሬክ አድርጌ ነው አሁን የመጣሁት። ስለዚህ ከኔ ጋር እንወያይ። ካልተወያየን እኔ በእሱ አይደለም ማዝ ነው። ይህን ውይይት አልቀበልም ብሎ ማይመጣ ከሆነ በእሱ አላዝንም እኔ። አሁን እዚህ ባላችሁ እየሰማችሁኝ ባላችሁት በወንጌላውያን በእናንተ ነው ማዝ ነው። ምክንያቱም ይሄ ሰው አውቆ አጥፊ መሆኑን ዴሊብሬትሊ ኦን ፐርፐስ ሰዎችን ዲሲቭ ለማድረግ የመጣ ሰው መሆኑን በቃ እርግጠኛ መሆን አለባችሁ። ይሄን እርግጠኛ ማትሆኑ ከሆነ ከዛ በኋላ አይ ዶንት ኖ። ስለዚህ ይሄን መምጣ አሁን ይሄ ከባድ ክሌም ነው፣ ዝም ብሎ ተራ ነገር አይደለም። ይሄ ማለት ኢትዮጵያ ውስጥ ያለው 40 ምናምን ሚሊዮኑም ሲመጣ ኮንፌስ ያደረገው ትክክል አይደለም፣ የቀደመችውን የቤተክርስቲያንን በቀደመችው ቤተክርስቲያንም በአባቶችም ዘንድ የሚታወቅ አይደለም ነው ያለው። በጣም ከባድ ክሌም ነው። ስለዚህ ለውይይት መምጣት አለብን።
እኔ ደግሞ ምለው አሁን እኛ የወንጌላውያን አብያተ ክርስቲያናት ሰው ከመጀመሪያው ጀምሮ ሰዎች ወደ ጌታ ሲመጡ ኮንፌስ የምናስደርጋቸው ከኔ በኋላ በል የምንላቸው በመጽሐፍ ቅዱስም በኤርሊ ቸርች ፋዘር ስም በቀደመው ቤተክርስቲያንም ከ100 ዓመት ጀምሮ በቤተክርስቲያን ውስጥ አገልግሎት ላይ ሲውል የነበረ ነው። እውነተኛና ትክክለኛ ነው። ስለዚህ ወይኔ እውነተኛ ሆናለሁ ወይ አንተ ነህ እውነተኛ የምትሆነው። ስለዚህ አሁን ይሄን የውይይት ጥሪ የግድ ነው የምትቀበለው። በቤተ ክርስቲያን ነው ያልኩ። በቤተ ክርስቲያን አባት አይታወቅም አላልክም። በቤተ ክርስቲያን አባቶችና በቀደመችው ቤተ ክርስቲያን መጽሐፍ ቅዱስ ነው የምንወያየው። ስለዚህ ይሄን ውይይት እኔ እንደውም በቤተ ክርስቲያን አባቶች ብቻ ሁሉ ይሄን ካልቸር ማስለመድ አልፈልግም እንጂ እንደሱ ነበር እንደውም ያሰብኩት። እኔ አሁን ብንገናኝ ብንወያይም እኔ ብዙ የመጽሐፍ ቅዱስ ሐሳቦችን አይደለም ብዙ ማነሳው፣ ግን ማስለመድ አልፈልግም። ከመጽሐፍ ቅዱስ ውጭ ብዬ ውይይት አልጠራም ብዬ ነው እንጂ ብወያየ ደስ የሚለኝ እኔ በቤተክርስቲያን አባት ብቻ ነበረ። ግን እሱን ማስለመድ አልፈልግም። እኔ በመጽሐፍ ቅዱስና በቤተክርስቲያን አባቶች ምለው ለዛ ነው። ብትመጣ ከመጽሐፍ ቅዱስ 2 ጥቅስ አልጠቅስም። ቸርች ፋዘርስ ላይ ነው የምጀምረው የምጨርሰው። ግን በመጽሐፍ ቅዱስና በቤተክርስቲያን አባቶች ብዬ ነው ውይይቱን ምጠራ። ይሄን ማስለመድ ስለማልፈልግ ያንን። ስለዚህ መጥተህ የተናገርከውን እንግዲህ እውነት ታደርገዋለህ ማለት ነው። እውነት ማታረግ ከሆነ ግን ጠቅላላ አብያተ ክርስቲያናት ህብረትን ይቅርታ መጠየቅ አለብህ። በሁሉም የአብያተ ክርስቲያናት ላይ ስለዋሸ ማለት ነው። ቪዲዮውን ደግሜ ያሰማችኋለሁ። ያለውን ቪዲዮ ደግሜ ያሰማችኋለሁ። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ሉክ ምን አይነት አደገኛ መርዝ እንደሚረጭ እዩት። ይሄን ሰው I have a lot to say ግን አሁን አይደለም ብለው ኦኬ። አሁን እኔ ከታች ያለው ሉተራን ልጆች ሙሌን እያየው ነው። እኔ አሁን ሙሌ አንተ እንትን አዛ ያላችሁ ልጆች ኦኬ፣ እነ ሃንቾው እነ ጆናታን ምናምን በጣም ሪስፔክት ማድረጋችሁ ልጆች እዛ ያላችሁ ሉተራን ማለት ነው። እኔ ቅድምም ብያለሁ እና እንደ ታላቅ ወንድምም ነው ለእናንተ የምመክራችሁ። እኔ ትኩረት እንድታደርጉ ማለት ከምን አይነት ሰው ጋር ህብረት እያደረጋችሁ እንዳለ ወይ ደግሞ በቃ መርምሩ፣ ራሳችሁን ዙሪያችሁን መርምሩ። አሁን እናንተን ሊያስደነግጥ ይገባል። ይሄንን ሲናገር የምታነቡ ልጆች ናቸው አውቃለሁ። በጣም በእናንተ በመጽሐፍቶቻችሁ ላይ እንኳን ይሄን እንትን መናገር አልፈልግም። አሁን የውይይት ጥሪ እየጠራው ነው። ኦኬ ታውቃላችሁ እናንተ ግን አይ ዶንት ኖ ሰም ሪዝን ለምን ፌስ ማድረግ እንዳልፈለጋችሁ አላውቅም። እና እናንተን እንደ ታላቅ ወንድም እኔ ምክርም ልመናም ነው እናንተን እና አዌር ቢ ፎከስድ ኦኬ ቢ ፎከስድ እሱን ነው የምለምናችሁ ማለት ነው። መጠቀሚያ እንዳትሆኑ፣ የማንም ዓላማ እንትን እንዳትሆኑ፣ ቱል እንዳትሆኑ። እናንተ የምታምኑበትን ነገር ከሆነ አድርጉት፣ የምታምኑበትን ነገር ማለት ነው። ነቲንግ ቱ ዱ ዊዝ ከሉተራን ጋር የሚያገናኘው ነገር የለም። ሉተራንና መካነ ኢየሱስ እዚህ ቲክቶክ ፕላትፎርም ላይ ደላስ 5 ይርስ ሉተራንንና መካነ ኢየሱስን እንደ ኤፍሬም ባለ ጊዜ የሞገተ ሰው የለም። አንድ ሰው የለም። ካለ እኔ ያለው ብሎ መምጣት ይችላል። ናቱዬ በነበረ ጊዜ ማለት ነው። ናቱዬ ታውቃላችሁ፣ ወንድሜ ነው። ናትዬ እንኳን ባለ ጊዜ ሉተራንን በእኔ ልክ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን ማንቀበለው ነገር አለ። አንድ ሉተራን ቢሆን እንኮ ነው የምላችሁ። ለምንድን ነው ሉተራንን እኔ ለሉተራን ስሟገት የነበረው? ለምንድን ነው ለመካነ ኢየሱስ ስሟገት የነበረው? ስለማምንበት ነው። ትክክል ነው ብዬ ስላመንኩበት ነው። ልዩነቶች አሉን፣ አዎ አሉን። እነዛ ልዩነቶች ግን ኤሴንሻል ናቸው ብዬ አላምንም። አዛ ሴድ ኤርሊየር እኔ ጎረቤቴ መካነ ኢየሱስ ቢሆን ኖሮ መካነ ኢየሱስን ዘልዬ ሙሉ ወንጌል አልሄድም ነበር። ለእኔ ብቻ አይደለም፣ ኢቭን ዶ ለልጆቼ ጭምር ማለት ነው። እኔ የምኖርበት ቤት ልጆች ወልጄ
ኔክስት ዶር ያለው መካነ ኢየሱስ ቢሆን ዘልዬ ሙሉ ወንጌል ወይ ቃለ ሕይወት ፈልጌ አልሄድም። እዛው መካነ ኢየሱስ ነው የምከታቸው። አቋሜ ነው ይሄ፣ እምነቴ ነው ይሄ። ኦኬ ልዩነቶቻችን ኢሴንሻል ናቸው ብዬ አላምንም። ለዛ ነው አንድነን እያልኩ መቀለጃ እስከሆን ድረስ ስጫጫው የኖርኩት ማለት ነው። ወደፊትም ምጫጫው በትክክል ስለማምንበት ነው። አስቸጋሪም የሆነው በዛ እንትን ተጠቅልሎ ስለመጣ ነው የተቸገርነውም የነበረው እንጂ የተለየ አይደለም። የተለየ አብዛኞቻችሁ ነበራችሁ፣ አብራችሁ ከኛ ጋር ስታገለግሉ የነበራችሁ ናችሁ። አብዛኞቻችሁ አብራችሁ ስትሞግቱ የነበራችሁ ናችሁ። አይደለም እንዴ? ዝም ያልነው ኦኬ ተተብትቦ ስለመጣ ነው። እስኪፍታታ ድረስ ነው። መፍታታት አለበት፣ ይሄ ነገር መለየት አለበት፣ ጫፉ መያዝ አለበት። በጣም ተተብትቧል ተብሎ ማስክድ ሆኖ ስለመጣ ነው። አሁን አንማስክ ስለሆነ አሁን ችግር የለውም። ሌሎቹን ጠርተን ጥግ እንዳስያዝን ጥግ ይይዛል ማለት ነው። ምንም ችግር የለውም። ሌሎቹ እንደያዙት ይይዛል ማለት ነው። ስንመጣ እኮ መላገጃዎች ነበርን እኮ እዚህ ስንመጣ እየተሳቀብን እንትን ትምህርታቸው እንትን ልምምዳቸው እየተባለ አሁን እንደዛ የሚላለ እንደኛ ሁሉም አፉ ላይ ዚፕ አስገብቶ ጥግ ይዘዋል። አስከብረናል። እንደዛ ማድረግ እንችል ነበረ ከመጀመሪያውም። ተተብትቦ ግን መጣ። ለምን? በምን ተብተብ? በምንወዳት ሙሉ ወንጌል፣ በምንወዳት ቃለ ሕይወት፣ በምንወዳት መካነ ኢየሱስ፣ በምንወዳት ሉተራን ተተብትቦ መጣ። አየህ፣ ስለዚህ መፍታታት ነበረበት። እኔ የሉተራውያንን ትምህርት ልሞግት አልችልም። እኔ የሐሰት ናቸው ብዬ የመካነ ኢየሱስን ትምህርት ልሞግት አልችልም። ለምን? ሐሰት ስላልሆነ ነዋ። ቢሆን እተው ነበር እንዴ? እተውልህ ነበር እንዴ? ሌሎቹ አልተውም። ሙሉ ወንጌል ላይ ልቤ ሙሉ ወንጌል ላይ እንዳለ እንደዚሁ መካነ ኢየሱስ ላይ አለ፣ እንደዚሁ ሉተራን ላይ አለ። የእግዚአብሔር ቤተክርስቲያን ነው ብዬ ስለማምን ማለት የጌታ ቤተክርስቲያን ናት ብዬ ስለማምን ማለት ነው። ልዩነቶች አሉ፣ ኦፍኮርስ አሉ። ልዩነቶቻችን ዛሬ ነው እንዳንተ ዛሬ መተንኛ የምትለው እያልኩ ላውራ። ዛሬ መተን የምትለው መች መጣሽ ሙሽራ መች ቀነጠሽ ሽምብራ አለ የሀገሬ ሰው። እንዴ እዚህ ከዛሬ 4 ዓመት በፊት እኔና ናቲ ቁጭ ብለን ኑ ልዩነታችንን እየገባችሁ ጠይቁን ብለን ሰዎች እየገቡ ይጠይቁን ነበር። መካነ ኢየሱስ እንደዚህ ነች፣ ሉተራን እንደዚህ ነው ምናምነው፣ እኛ ደግሞ እንደዚህ ነው ምናምነው፣ ልዩነታችን ይሄ ነው እያልን ግቡና ጠይቁ እያልን እንጠይቅ ነበር። የላችሁም እንደዚህ የነበራችሁ ሰዎች አንዳንድ ጻፉ። እዚህ ትምህርታችንን ስንገልጠው ምናምን ትላለህ እንዴ? የሉተራንን ትምህርት አንተ ነው የገለጥከው? የመካነ ኢየሱስን የት መቼ መተህ እንዴ? ከኔ ጋር 24/7 እኮ ሲያገለግል የነበረው እኮ ወንጌላዊ ናቱ ነው እኮ። መሐመድ ሁሴን ነው እኮ 24/7 ከኔ ጋር ሲያገለግል የነበረው። በዙሪያ የነበሩ ሰዎች እኮ ጠቅላላ ሉተራውያን ናቸው እንዴ። ናቲ መካነ ኢየሱስ ላይ የሆነ ነገር ሲነሳ ሮጦ አይደለም እንዴ ቪዲዮ የሚሰራው? ናቲ ስነ ስርዓት ይሄ ነገር መስመራችን ነው፣ ይሄ ነገር ትክክል አይደለም፣ እንደዚህ ነው ምናምነው፣ ትክክለኛው እንደዚህ ነው፣ መጽሐፍ ቅዱሱን ክሪዳችን እንደዚህ ይላል እያለ ቪዲዮ ይሰራ አይደለም እንዴ ናቲ? ልክ መታ አንተ የገለጥከው የምታስመስለው ሲያስተምር አይደል እንዴ ናቲ የኖረው? አታውቁም እንዴ ናቲ ተሳስተዋል ብሎ ጻድቁ አብዶ የተናገሩት ላይ ቪዲዮ ሲሰራ ታስታውሳላችሁ? የምታስታውሱ ብቻ አንዳንድ ቁጥር ጻፉ። አሁን እንዳትዋሹ፣ የምታውቁ ብቻ ያያችሁ። ናቲ ጻድቁ አብዶ የተናገሩትን ትክክል አይደለም፣ እንዴት እንደዚህ ይላሉ፣ ይሄ ነው ትምህርታችን የኛ ብሎ እሳቸውን ተቃውሞ ቪዲዮ ሲሰራ ያያችሁ አንዳንድ ቁጥር ጻፉ። እንዴ ልክ ዛሬ የተገለጠ የሉተራውያንን ትምህርት የሚቃወም የለም።
የተቃወምነው አንተ በሉተራውያን ማሊያ የመጣኸውን የክፋት ሐሳብ ይዘህ የመጣኸውን ወንጌላውያንን ለመበተን ይዘህ የመጣኸውን መርዝ ያንን ነው የተቃወምነው። አንተን የተቃወምነው። መካነ ኢየሱስን የምንቃወምባት ትምህርት የለም። ሉተራውያንንም የምንቃወምባቸው ትምህርት የለም። ቢኖር አንተም አታስፈልገንም ነበር። ወተን እንጠራ ነበረ፣ ለውይይት እንጠራ፣ ለድቤት እንጠራ ነበር። የለም። መካነ ኢየሱስ ሙሉ ወንጌል ቤታችን እንደሆነች መካነ ኢየሱስ ቤታችን ነች። ቤታችን ነች። አሁን ይህን ውይይት ተቀበል። ውይይቱን ትቀበላለህ። ይህንን አለበለዚያ አብያተ ክርስቲያናትን በሙሉ ይቅርታ ትጠይቃለህ። ይህን ውይይት ማትቀበል ከሆነ ይቅርታ ትጠይቃለህ አብያተ ክርስቲያናትን በሙሉ። እስከ ዛሬ ድረስ 40 ሚሊዮን የሆነው ጴንጤ ኦኬ በተሳሳተ ኮንፌሽን ነው በአንተ መረዳት። ስለዚህ ይህን ውይይት ተቀበል። ይህ ውይይት በመጽሐፍ ቅዱስና በቤተ ክርስቲያን አባቶች ነው የምናደርገው። ሁላችሁም ፖስት ያደረኩትን የውይይት ጥሪ የገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱ፣ ለሁሉም ጋር አድርሱ። ይህን የውይይት ጥሪ ተቀበሉ። ሌሎች ሉተራውያን አካባቢ ያላችሁ እናንተን ምደጋግመው ኦን ፐርፐዝ ነው እለምናችኋለሁ። እናንተ ቢ ፎከስድ፣ ትኩረት አድርጉ። አካባቢያችሁን ከማጋ ነው ማገለግለው፣ ከማጋ ነው ምሰራው፣ እንደዛ ይሄን ብቻ አድርጉ። ይሄን ብቻ አድርጉ። ዓላማው ቲንክ እኛ ሰዎች ስለ ትምህርታቸው እንዲያውቁ እኛ አብረናችሁ ነና። መካነ ኢየሱስ መሬት ላይ ያሉ ልጆች ትምህርታቸው ክሪድ ማያውቁ ከሆነ ኮንፌሽናቸው ማያውቁ ከሆነ እነሱን ማድረግ እኛ ካዲያ አብረን አንቆምም እንዴ? ከእናንተ ጥሩ ሀሳብ ነው እሱ which is good። ግን ዛሬ ጀመረ ነው እንዴ? በእናንተ ጀምረው ሲማሩ አይደል የኖሩት? ስለዚህ በአፖስቶሊክ ክሪድ ነው ሰው ኮንቨርት የሚያደርገው እያለ ነው። አሁን ይህንን እነ ሙሌ እናንተ ባላችሁበት ነው እንግዲህ በሉተራን ስም ይሄ የሚነገረው ማለት ነው። እነ ዮናታን እናንተ ባላችሁበት ነው ይሄ የሚነገረው። እሺ እኔ አሁን እኮ ብዙ መናገር ፈልጋለሁ፣ ግን የውይይት ጥሪ አቅራቢ ነኝ እኔ። የውይይት ጥሪ ተቀበል፣ የውይይት ጥሪውን ተቀበል። ይኸው በቀደመችው ቤተክርስቲያን፣ በቤተክርስቲያን አባቶች፣ በመጽሐፍ ቅዱስ እንዳልኩ እኔ መጽሐፍ ቅዱስንም እዚህ ስር ያስገባሁት ከመጽሐፍ ቅዱስ ውጪ ውይይት ብዬ እሱን ማስለመድ አልፈልግም፣ በፍጹም አላደርገውም። ለዛ ነው በመጽሐፍ ቅዱስ እናምለው። ብትመጣ መጽሐፍ ቅዱስ ላይ 2 ጊዜ ጥቅስ አልጠቅስብም። ቤዝ ዳርጌ ማውራው በቀደመችው ቤተክርስቲያን ውስጥ በነበረው አሰራር በቀደሙት የቤተክርስቲያን አባቶች በአፖስቶሊክ ፋዘርስ እነሱ ላይ ቤዝድ ሆነን ነው የምናወራው። ግን በመጽሐፍ ቅዱስና ውይይቱ በመጽሐፍ ቅዱስና በቤተክርስቲያን ወይም በቸርች ፋዘርስ ነው የሚሆነው ውይይቱ። ቪዲዮ ላይ በደንብ አብራርቸዋለሁ። ቪዲዮውን ሄዱና ሪፖስት ሼር እያደረጋችሁ አድርሱለት። ስለዚህ ትመጣለህ። ቤተክርስቲያን አባት አይደል የምትለው? የቀደመው አይደል የምትለው? ስለዚህ በቀደመው ከ100 ዓመት ጀምሮ እኔ ማስረጃ አመጣለሁ፣ አንተ ማስረጃ ታመጣለህ፣ ሰው ያያል፣ ይፈርዳል ማለት ነው። አይ አልመጣም የምትል ከሆነ ግን እኔ አሁን በዙሪያ ያላችሁ ሉተራውያን እናንተ የሆነ ነገር ልትረዱ ይገባል። ከዚህ የሆነ ነገር እኔ አምናለሁ፣ እናንተ በየዋህነት በቅንነት ነው ብዬ አምናለሁ። ዓላማችሁም ወንጌል ነው ብዬ አምናለሁ። ኦኬ ትምህርታችሁን በቃ ልክ እኛ እንደምናደርግ በቃ ላልሰሙ ሰዎች እንዲሰሙ ፍላጎት እንዳለን እንደዛ ነው ሀሳባችሁ። እኛ ካለን ሀሳብ የተለየ ሀሳብ አላችሁ ብዬ አላምንም። እናንተ ግን አትሊስት እንደዚህ አይነት በጣም አደገኛ ክሌሞች ሲደረጉ ተው ቢያንስ እኔ ኤክስፔክት አደረግ ነበር ከእናንተ። ትክክል አይደለም ይሄ።
ብላችሁ እርምት ትሰጣላችሁ። ኤክስፔክት አደረግ ነበር ይሄ ግን ኢስ ኦኬ አላረጋችሁም። ግን አሁን ይምጣና እሱ ውይይቱን ይቀበልና ውይይት እንግባ እና እናንተም አበረታቱት ውይይቱን እንዲቀበል ማለት ነው። አይ ውይይቱን አልቀበልም አቋሜም ይሄ ነው ትክክል ነው በዚህ ነው ምጸናው እያለ የሚቀጥል ከሆነ ግን እና እናንተም አብራችሁ የምትቀጥሉ ከሆነ ከዛ ግን ያ ሌላ እንትን ነው ማለት ነው። ስለዚህ ይቀበል። ዛሬ ብቻ የተናገረው አይደለም። ይሄን ልክ ወደ ጌታ ሲመጡ ነው። ልክ ወደ ጌታ ሲመጡ ኦኬ አንድ ወንድማችንና አንድ እህታችን ከእስልምና ወደ ጌታ የመጡ ቀን የዛን ቀን ነው የጻፈው ዲስ ጋይዝ። እሺ ልተው፣ የውይይት ጥሪ እያቀረብኩ ነው እኔ ልተው። ብዙ ነገር ማውራት ደስ ይለኝ ነበር። ዛሬ ባወራ ደስ ይለኝ ነበር። ራይት ታይም ነበረ፣ ግን በቃ አላወራ። የዛን ቀን ነው ባይገርማችሁ ይሄንን ተቃውሞ የጻፈው ማለት ነው። የሱ ጓደኞቹ ሉተራውያንን እንኳን ጌታ ረዳችሁ ምናምን ብለው ደስ ብሏቸው ፖስት ሲያደርጉ ምናምን አይቻለሁ። እነ አኪ ምናምንን አይቻለሁ ፖስት አድርገው ደስ ብሏቸው ጽፈው። የዛን ቀን ነው ተቃውሞ የመጣው እሱ የዛን ቀን ነው። እኔ የዛን ቀን ነው ያወኩት ይሄን ሰውዬ ማለት። እኔ ታቆኛላችሁ እዚህ ፕላትፎርም ላይ the last 5 years ምናምን ከእናንተ ጋር በቆየውበት ጊዜ ሁሉ ታውቃላችሁ። ቲክቶክ ላይ በጀመረ ቀን ነበርኩኝ እዚህ ከመጀመሪያው ጀምሮ። ብዙዎቹ ከዛ በኋላ ነው የመጣችሁት። ዴይዋን ጀምሮ ታቆይ ዝም ብዬ እንዳውም እናንተ የምትወቅሱኝ ብዙ ጊዜ አረ ይሄ ነገር ኤፍሬም ታግሰሃል፣ ለምንድን ነው ሹሩሩ የምትለው? ይሄ ነገር ይብቃ ምናምን ነው የምትወቅሱኝ ሁልጊዜ ማለት ነው። ላይ ይሄንን ሚናህን ኮምፕሮማይዝ አታርግ፣ እነሱ ጋር አትግባ፣ እንዲህ ነው የምትሉኝ። ቆይ እድል ይሰጣቸው እንደዛ በዛ ነው የምታውቁኝ። ከእናንተ ጋር የምጣላው በዚህ ነው። በቃ ቁረጥ አይጓይ እድል ይሰጥ በሚለው ማለት ነው። በጣም ጠብቄ ሲብስብኝ ነው እንትን ያልኩት ማለት ነው። አሁን አይ በቃ ኢሶኬ ይችል ላይ ኢሶኬ እንደዚህ ሲባል ሰዎች ዲሲቭ የሚደረጉ ሰዎች አሉ። እኔ ይቆጨኛል፣ ያ ይቆጨኛል። እንዴ ወንድሞቼ እንኳን እዚህ ተውውን፣ እዚህ ፕላትፎርም ላይ ያሉ አብረውኝ የጀመሩ ወንድሞቼ እዚህ ያሉ የእነሱ እንኳን ልፋት እኮ ያሳዝነኛል። አያሳዝናችሁም እንዴ? ለሊቱ ሙሉ እንቅልፉን ትቶ እንቅልፌ ሊመጣ ነው ይምጥ፣ ቆይ እሺ በቃ 1 ደቂቃ ልጨምርላችሁ ምናምን እያለ እንዴ። አሜሪካ እኮ የሚኖር ሰው ነው ይሄ ሰው። ስራ እየሰራ ነው። ገንዘብ አይሰበስብ፣ መባ አትሰጡት፣ አስራት አትሰጡት፣ ምን አትሰጡት። ስራ ሰርቶ መተኛት ባለበት ሰዓት እንቅልፉን ተሰውቶ ያንን ሁሉ ሌሊት እያገለገለ ነው። የሆነ አንድ ሰው እኮ ወደ ጌታ ቢመጣ ብለው እኮ ነው ይህንን የሚያደርገው እንጂ ምን የሚያገኘው ነገር አለ? ሰው ይሄንን ነገር ሊያበላሹ ሰዎች ሲመጡ አትቆጡ ከሆነ ማትናደዱ ከሆነ there is something የሆነ ችግር አለ ማለት ነው። እሺ ይሄንን የውይይት ጥሪውን ፖስት አድርጌዋለሁ። እየገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱት፣ በደንብ አድርሱልኝ። ይሄን የውይይት ጥሪ የግድ መቀበል አለበት። ወይ አብያተ ክርስቲያናትን ይቅርታ መጠየቅ አለበት፣ ወይ ደግሞ የውይይትን ጥሪ መቀበል አለበት። እኛ የወንጌላውያን አብያተ ክርስቲያናት ኮንፌስ የምናስደርገው ሰዎች ወደ ጌታ ሲመጡ እሱ ትክክል አይደለም፣ መሆን ያለበት አፖስቶሊክ ክሪድ ነው ብለዋል። ኦኬ አፖስቶሊክ ክሪድን ነበር ወይ የሚያስብሏቸው? የቀደመችው ቤተክርስቲያን እንደዛ ነበር ወይ አሰራሯ? ቸርች ፋዘርስስ ምን ብለዋል? በዛ ጉዳይ ላይ እንወያይበታለን ማለት ነው ሲመጣ። አይ አልቀበልም ማለት አይቻልም። አንዴ አይደለም በተደጋጋሚ እየዞር ያ ማለትማ ኦን ብዬ ቤተክርስቲያን ላፈርስ የመጣው ሰው ነኝ፣ ውይይት አልቀበልም፣ እየዞርኩ አፈርሳለሁ ነው፣ ህዝብ አሳስታለሁ ነው። ያኔ ኦብቪየስ ነው። ያኔ እንዲህ ፈራ ተባም እያልን አናወራም ማለት ነው። ያኔ ፊት ለፊት ይሆናል ማለት ነው። ስለዚህ ይህንን አድርሱልኝ ወንድሞቼ፣ ለሰጣችኋለሁ። ገስት ላይ ያላችሁ ሁላችሁንም ስታወሩ በጣም በጥንቃቄ አውሩ። ዛሬ የምትፈልጉትን ነገር በሙሉ እንዳታወሩ እሺ። የውይይት ጥሪ እያቀረብኩ ነው። የውይይት ጥሪ እያቀረብኩ ስለሆነ ምክንያት እንዳይገኝ ኦኬ፣ ምክንያት እንዳይፈለግ በጣም በጥን እንደኔ ማለት ነው። ቢያንቃችሁም እንደኔ አውሩ። እኔ ያነቀኝ ማውራት እየፈለግኩ ብዙ ነገር አላወራውም። ምላሴን እያያዝኩ ነው ማውራው ማለት ነው።
እንዳይበላሽ የውይይት ጥሪ እያረኩ ስለሆነ ማለት ነው። እና ስታወሩ እናንተም እንደዛ ቢተናነቃችሁም በቃ እንዲህ ምላሳችሁን እየነከሳችሁ ምናምን በስነ ስርዓት በቃ ማለት የምትፈልጉትን ነገር በጣም በተረጋጋ ነገር እንደዛ አድርጉ። እንደ የውይይቱ ጥሪው እንዳይበላሽ ማለት ነው። እሺ ከማን ልጀምር መሰላችሁ? ከሰሙዬ ልጀምር። እሺ ከሰሙዬ ልጀምር። ሰሙዬ ሰላም በለን እስቲ። በክርስቶስ የተወደዳችሁ በክርስቶስ ፍጹም ፍቅርና ሰላም እንዴት ከረማችሁልን? ኤፍዬ የእንቅልፍህ ጊዜህን ሰውተህ ነው ቁጭ ያልከው። በእውነት እግዚአብሔር ያክብር፣ እግዚአብሔር ይባርክ። ቤኪሻም አለ፣ አስሼም፣ ገኒም ከታችም ያላችሁ የክርስቶስ ፍጹም ሰላም ከእናንተ ጋር ይሆን። በነገራችን ላይ ኤፊ ስታወራ በጣም እየሰማሁ ነበረ። እንዲህ አይነት ነገሮች እስኬት ድረስ ነው የሚያዛልቁት የሚለውም ነገር ለእኔ ጥያቄ ነው። ምንድን ነው አጀንዳችንና ቶፒካችን ተረስቷል። አሁን አጀንዳችንና ቶፒካችን መሆን የነበረበት ነገር ተረስቷል እና በጣም የሚገርመኝ በዚህ በመጽሐፍ ቅዱስ ክፍል አንድ ገማልያል የሚባል ሰው አለ መጽሐፍ ቅዱስ እና ቅዱስ ጳውሎስ ደጋግሞ ስሙን ያነሳዋል በሐዋርያት ሥራ ላይ እና ይህ ገማልያል ምን አላቸው መሰላቸው? ብዙዎች ስለ ክርስቶስ ኢየሱስ እየሰበኩ ሲሄዱ ሕዝቡን የሚያውቁ ተነስተዋል። መሲሁ ተወልዷል፣ እርሱ ራሱን መሲህ ነኝ ይላል። ተከታዮቹም እርሱ መሲህ ነው፣ የእግዚአብሔር ልጅ ነው እያሉ እየተናገሩ ነው ብለው ሲሆን ተዋቸው፣ ከሰው ከሆኑ ይጠፋሉ፣ እግዚአብሔር ከሆኑ ያብባሉ ነው። እውነት ምንድን ነው የሚሸተው እንትናችን ኦሊኖል? በነገራችን ላይ እንትን እንዳትል ውይይቱ ላይ ሀሳብ እንዳትሰጥ ሰሙዬ። ውይይቱ ላይ አላነሳምና እሱ ላይ እንትን መረጃ ደግሞ እንዳትል። ኖርማሊ ምን አለ መሰላችሁ፣ አንድ ነገር አንደርስታንድ እንድታረጉ የምንፈልገው ነገር ምንድነው? ሁላችንም መቅደም ያለበት ኢየሱስ ነው ወይስ ክብራችን ነው? ፍሪኩዌንትሊ አቁም። እኔ አሁን ጀስት እውነት ኦርቶዶክሳውያን ወደውት ነው? እውነት ሉትራኖችን ጠይቃችሁ በጣም ብዙዎቻችሁ ሞክም ስታደርጉ ስለነበረ ነው። እና የምር ኦርቶዶክሳውያን የወደዷችሁ ይመስላችኋል? ማለትም በቃ ትምህርታችሁ ልክ ነው፣ ሁሉ ነገር ልክ ነው ብለው አክሰፕት ያደረጓችሁ ይመስላችኋል? እስኪ ለራሳችሁን ጠይቁ። በጣም ማሲቭ የሆነ ጥያቄ አለ እነሱ ጋር። ገብቷችኋል አይደለ? በጣም ብዙ የሆነ ጥያቄ አለ በሉትራን ዙሪያ። የኦርቶዶክሳን ጥያቄ መልሳችሁ ነው ወይ? እናንተስ ኦርቶዶክስ ላይ ያላችሁን ጥያቄ እንዲመለስላችሁ አርጋችሁ ነው ወይ አግሪመንት የፈጠራችሁት? አምስቱ ሶላን ይቀበላሉ ኦርቶዶክሶች? እስኪ ጥያቄ ለራሳችሁ ጠይቁ። አምስቱ ሶላን ይቀበላሉ ወይ? ሩቅ አትሂዱ። ሙሉ የወንጌል አማኝ ሲጨፈጨፍ የነበረው እኮ በአምስቱ ሶላ ነው አይደል? የአጋንንት ትምህርት ሙሉ እኔም እዛ እያለሁ ስለው የነበረው እስቲ ምንድን ነው አሁን ሲመስለኝ ምንድን ነው የጠላት ወዳጄ ነው የሚል እንቅስቃሴ ያለ ነው ይመስል። ሙሉ እኮ የወንጌል አማኙ ዲፌንድ ሲያደርግ የከረመው የእናንተን ትምህርት ነበረ። እስቲ በፔንቴኮስታል ቶፒክ ዙሪያ አንድ ቀን እዚህ ፕላትፎርም ላይ ኢሹ ተነስቶ ዲቤት ተደርጎ ያውቃል? አንድ ቀን እስቲ ውሰዱት። ኦልሞስት ይሄ ቲክታክ ከመጣ ጊዜ ጀምሮ እምነት ብቻ ነው ዲቤቱ፣ ጸጋ ብቻ ነው፣ ሶለስ ክሪስተስ ነው፣ ሶላ ዲዮ ግሎሪያ ነው ሙሉ ውይይቱ።
እስቲ ማን ነው የወንጌላውያን አማኝን ትምህርት አውቆ የሁሉንም እናንተን ከህብረቱ አስወጥቶ አይመለከተኝም ብሎ ሉትራን መጥቶ ያብራሩ ያለ ሰው አለ? እንግዲህ 5ቱ ሶላን ትቀበላላችሁ። የእያንዳንዱ ትምህርታችሁ መመዘኛ 5ቱ ሶላ ነው አይደል? ኤፍሬም ብዙ ጊዜ ሲገባቸዋለሁ፣ ቃሌ ሲገባቸዋል። ብዙ ጊዜ ብዙ ዲቤቶች ይደረጉ የነበረው 5ቱ ሶላ ላይ ነው። ሶላ ፊዴ፣ ሶላ ጋሻ፣ ሶላ ክርስቶስ፣ ሶላ ስክሪፕቹራ፣ ሶላ ዲዮ ግሎሪያ፣ እነዚህ ናቸው 5ቱ። ከ5ቱ ውጪ የእውነት እውቀት አላቸው ብላችሁ ታስባላችሁ? በዛ ሳይድ ያለ ስትፈጩ የነበራችሁት እዚህ ቲክታክ ላይ እናንተ ዲፌንድ ሲያደርጉላችሁ የነበሩት እኔ ኤፍሬም ያኔ ምን ነው የሉተር ትምህርት አጋንንታዊ ነው ሲባል ለምን አልመጣችሁ? ለምን አልመጣችሁ? የእውነቴን ነው የምለው። ነበራችሁ ያኔ። አሁን ምን ፍለጋ መጣችሁ? አጀንዳችሁ ምንድን ነው? እኔ የምር ካታጎሪ እንትን ብለን ዲቤት እንግባ እንዴ? እሱ ነው የምትፈልጉት? መሀል ያለውን ምዕመን ምን ልታደርጉት ነው? በወንጌላውያን አማኝ ጥላ ውስጥ ያለውን ምዕመን ምን ልታደርጉት ነው? ኦኬ እውቀትህን ለካ አሳያቸው፣ ተናገርክ፣ ብዙ ነገር አረክ። ኦኬ አካደሚክ እንትንን የቱ ጋር እንዳለ አሳየ። ይሄ ታች ላለው ምዕመን ይጠቅመዋል? ይጠቅመዋል ወይ? ምን አለ መሰላችሁ፣ እኔ ገማሊያን ታሪክ ሳነሳላችሁ ገማሊያል በነበረ ጊዜ 2 ትምህርት ቤቶች ነበሩ። 2 ትምህርት ቤቶች። ገማሊያል የሂለል የልጅ ልጅ ልጅ ነው። ሂሌል ማን ነው ስትሉ በደንብ አስተውሩ። ሂሌል ማለት ክርስቶስ ኢየሱስ በመጣ ጊዜ 2 ትምህርት ቤቶች ካቋቋሙት አንደኛው ትምህርት ቤት የገማሊያ ቅድመ አያት ያቋቋመው ትምህርት ቤት ነው። ስሙ ሂሌል ይባላል። በደንብ አስተውሉ። በጣም ለዘብተኛና ሊብራል ተደርጎ እንትን ይባል ነበር፣ ይታይ ነበር። በሱም ስም ነው የሂለል ቤት እየተባለ የሂሌል ቤት እየተባለ የሚጠራው እና ገማሊያም ከዛ ወገን የሆነ ሊቅ ነው ሲባል የነበረው። ሁለተኛው ትምህርት ቤት ደግሞ ሸማይ የሚባለው ነው። ብዙ ጊዜ ሲባል አንዳንድ ሰዎች ልክ የሆነ ስፔሻል እውቀት እንዳላቸው ይሄን ቃል ሲጠቀሙት ሸማይ ይባላል። ሁለተኛው ትምህርት ቤት ወይም ከሸማይ ቤት ነው ተብሎ የሚታወቅ ሁለተኛው ትምህርት ቤት ማለት ነው። እንግዲህ ይሄ ሁሉ የሚሆነው ክርስቶስ የመጣ ሰዓት ነው። ሞር ኢንተራክቲቭ እና ብዙዎችን በትምህርት የሚስበው የሂለል ቤት ነው። ሸማዮች ወግ አጥባቂ ኮንዘርቫቲቭ የሚባሉ ግሩፖች ናቸው። በደንብ አስተውሉ። ብዙ ጊዜ ሐዋርያትን ሲፈትኗቸው የነበረው ከሸማይ ቤት የሚወጡ አይሁዳውያን ናቸው። ሊበራሎቹ ለዘብተኞቹ እነ ገማሊያል ምን አሉ? ከሰው ከሆኑ ይጠፋሉ፣ ከእግዚአብሔር ከሆኑ ግን ይቀጥላሉ ነው ያላቸው። ከማን ናችሁ እናንተ? ከሰው ናችሁ ወይንስ ከእግዚአብሔር ናችሁ? ራስን ልታሳይ ነው ወይንስ እግዚአብሔርን ልታሳይ ነው? ባክ ቱ ዘ ኦሪጂን ስትል ኦሪጂን ላይ ያለችው ቤተክርስቲያን ክርስቶስ ኢየሱስን ያነገሰች ናት። ኦሪጂን ላይ ያሉ አባቶች ሁሉም ወርሺፕ ያደረጉም የነበረው ይሰብኩትም የነበረው የስብከታቸውም ርዕስ የህይወታቸውም ርዕስ ኢየሱስ ብቻ ነበር። ባክ ቱ ዘ ኦሪጂን ስትል ይሄን አስብ። ለኢየሱስ ታርደዋል፣ በአንበሳ ተበልተዋል፣ በእሳት ተቃጥለዋል። ለማን? ለኢየሱስ ሲሉ ለሆነ ግለሰብ ብለው አይደለም። ባክ ቱ ዘ ኦሪጂን ሲባል
ኦሪጂኑ ላይ የምታገኘው ኢየሱስን ነው። ስለዚህ ትውልዱ ኢየሱስን እንዲያይ ማድረግ፣ ስለ ኢየሱስ እንዲያስብ ማድረግ፣ ስለ ኢየሱስ እንዲናገር ማድረግ እንጂ እገሌ እንዲህ ብሏል፣ እገሌ እንዲህ እንዳለው፣ እገሌ እንዲህ ወዳጄ ባክ ቱ ዘ ኦሪጂን ብለህ እገሌ እንዲህ እንዳለው ትላለህ እንዴ? እገሌ እንዲህ እንዳለው እኮ አላሉ። ኢየሱስ እንደተናገረው ነው እያሉ የሰበኩት። ኢየሱስ እንዳለው ብለው ነው የሰበኩት። በእሳት ሲቃጠሉ፣ በመጋዝ ሲሰነጠቁ፣ በፈላ ዘይት ሲቀቀሉ፣ ቆዳቸው ሲገፈፍ ኦሪጂኑ ላይ ያለችው ቤተክርስቲያን አርማዋ ኢየሱስ ብቻ ነበር። ዛሬ እየመረራችሁ ያጧል። ባክ ቱ ዘ ኦሪጂን ስትል እገሌ እንዳለው እገሌ እንዲህ ብሎ ባክ ቱ ዘ ኦሪጂን ማለት ና መጽሐፍ ቅዱስ ላይ ቆም አወራ ማለት ነው። ኦሪጂንህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ማትናገር ከሆነ እንደ መጽሐፍ ቅዱስ ማትሰበክ ከሆነ ይሄ ምንድነው መሰላችሁ? በጣም የሚገርማችሁ አንደኛ ቆሮንቶስ ላይ በጣም ይናገራል። ጥበበኞችን፣ ጌቶችን፣ ነገስታቶችን፣ የዚህ ዓለም ከበርቴዎችን ፍለጋ ሳይሆን በስሙ ያመኑ በጥበብ መስፈርት ያልተመዘኑ እንዲሁ በስብከት ሞኝነት ክርስቶስ ኢየሱስን የተቀበሉ መዳን የሆነው ለነዛ ነው የሚለው። በስብከት ሞኝነት ለሚያምኑ ነው የክርስቶስ ኢየሱስ መዳን የሚጠቅማቸው። ወዳጄ ስለ ጥበብህ አይደለም የሚያወራው። መጽሐፍ አንብበህ እንድትናገር ሳይሆን መጽሐፉን የጻፈው ሰውዬ ምን አይነት ህይወት ኖረ፣ ምንድን ነው የኖረው፣ ስለማን ተናገረ፣ ምንድን ነው የተናገረው የሚለውን አንደርስታንድ እንድታረግ ነው። ብዙዎቻችሁ ስለ ኤርሊ ቸርች ፋዘርስ ታወራላችሁ። እነዛ አባቶች እንዴት እንደኖሩ የእነሱን ህይወት መኖር አትፈልጉም። በፍጹም አትፈልጉም። ለምን ይመስላችኋል? እነዛን አባቶች እየጠቀሱ ማውራት ምንድን ነው ብላችሁ ስለምታስቡ፣ የትኩረት አቅጣጫ ነው ብላችሁ ስለምታስቡ። እንዴ ስለ አትናቴዎስ ስታወራ አትናቴዎስ ስለ ኢየሱስ ብሎ ተግዞ ከነበረበት ከከበረበት ከተሾመበት አገር ተግዞ ስለ ኢየሱስ ሲል እንደተሰደደ ታነባለህ። ህይወቱን ስታን አንተ ይሄን ታረጋለህ ወይ? አንተ ምዘምርለት አትናቴዎስ ዋጋ የከፈለው ስለ ኢየሱስ ነው። ስለ ኢየሱስ ብሎ ነው ቆሞ አሪዮስ እንዲባንክ ሲያደርገው የነበረው። የራሱን ፐርሰናሊቲ ሊገነባ አይደለም። እገሌ እንዲህ እንዳለው እገሌ እንዲህ እንዳለው እያለ አልነበረም የሚያወራው። መጽሐፍ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይናገራል እያለ ነበር ሲናገር የነበረው። ሙሉን ከአሪዮስ ጋር ያደረገውን ዲቤት ተመልከቱት ግቡና ከምሳሌ 8:22 ጀምሮ ይዋቸው። በጠቅላላ ጉባኤያቸው ኢየሱስ ነው፣ ህይወታቸው ኢየሱስ። በኒቂያ ጉባኤ ላይ እጅግሩ ተቆርጦ የመጣው እየዞረ ወንጌል ሲሰብክ ቶማስ ዘመራስ የሚባል 2 እግሩ ተቆረጠ እንዳሰብክ ወንጌል ተብሎ። ከዚያስ ጉንድሽ ሆኖ ሰው እንትን እያለ በእጁ እንትን ሲል መጽሐፍ ይዞ ሲያስተምራቸው ብሎ ስክሮል ይዞ ሲያስተምራቸው 2 እጁን ቆር አሁን በምን ታስተምራለህ ብለው በዘንቢል ተይዞ ኢየሱስ ጌታ ነው እያለ በኒቂያ ጉባኤ ነው ሰው አይደለም እርሱ ጌታ ነው እርሱ አምላክ ነው እያለ በዘንቢል ተይዞ ነው ኒቂያ ጉባኤ ላይ የመጣው። አንተ እዚህ ጋር ስለማን ነው የምታወራው? እንትና እንዳለው እንትና ማንም እንትና እንዳለው ብሎ አልተናገረም። ሁሉም ህይወታቸው አናኗር ሁሉ ነገራቸው ኢየሱስ ነበር። ወዳጄ ሌላ ቶፒክ ካለ በቃ ዳር ያዘናቁታል። የስብከታችንም የህይወታችንም የሁሉ ነገራችንም ርዕስ ኢየሱስ ነው።
አባቶች ስለማን ሞቱ? ስለማን ታረዱ? ስለማን ተሰቀሉ? ስለማን በእሳት ተቃጠሉ? ስለማን በአንበሳ ተበሉ? ኢየሱስ እያሉ ይህን ስም አትጥሩ እየተባሉ እኮ ነው የታረዱት። እንዳጠሩት ማስታወቂያ ልንገራችሁ። አሁን ገና ለመጣችሁ ሰዎች ፖስት ያደረኩትን ማስታወቂያ ሼር አድርጉት፣ በደንብ ሼር አድርጉት። የውይይት ጥሪ ኤፍዬ ግን በውስጥ እንትን ብንልሳ በውስጥ እሱም ተጠርቶ ቁጭ ብሎ ዲስከስ ማድረግ ብንችልስ? አይደለም ማንም ምንም አያደርግም። መሳቂያ ከማድረግ ሆነ እዚህ ፕላትፎርሙን ታውቀዋለህ ኤፍዬ። እኔ ከአንተ ጋር አወራለሁ። ቆይ ሰሙዬ፣ እሱ እንትን ሳይል አይደለም ሳይሞከር ቀርቷል። ኤፍዬ እግዚአብሔር ይባርካችሁ። በጣም በጣም በእውነት በጣም ቴንኪው። በእውነት እግዚአብሔር ያክብረ። በዚህ ልክ መምጣትህም ጥሩ ነው። ብዙዎችን ያነቃል ብዬ ተስፋ አድርጋለሁ። የተሻለ ነገርም ይኖራል ይፈጠራል ብዬ ተስፋ አድርጋለሁ። እንግዲህ ከወዴት እንደወደክ አስብ ነው የሚለው። ሁላችንም የት እንዳለን እናስብ። እኔና ቤቴ ግን እግዚአብሔርን እናመልካለን። እናንተ የምታመልኩትን ዛሬ ምረጡ ብሏል እና ኢያሱ እኔና ቤቴ እግዚአብሔርን እናመልካለን። ያለነው ከእግዚአብሔር ጋር ነው። እግዚአብሔር ደግሞ በሁላችን ህይወት ይገለጥ፣ በሁላችን ህይወት እግዚአብሔር ይስራ። የፍዬ በጣም ቴንኪዮ፣ አመሰግናለሁ። ተባረክ ሰሙዬ፣ ጌታ ይባረክ። ይሄ በጣም መወደው መዝሙር ነው እና ይሄና አንድ የያዜ መዝሙር አለ። ሁለቱ በጣም ሞቲቬት የሚያደርጉኝ መዝሙሮች ናቸውና ኦፍኮርስ ወታደሮች ነን እኛ እስከ መጨረሻው ወደ ጌታ እስክንሄድ ወይ ጌታ እስኪመጣ ድረስ እንደዛው ነው የምንቀጥለው። ነፍሳትን ደግሞ ለዚህ መንግስት እንማርካለን። ጌታ ስሙ ይባረክ። የኢየሱስን ደግሞ ስም እንደ ባንዲራ ከፍ አድርገን በትውልድ ልብና አእምሮ ላይ እንሰቅላለን። አንዳንድ ጊዜ አንዳንድ ነገሮች ያደክሟችሁና ይሄ ነገር እኔ ለምን አልተውም እኔ ዝም ብዬ ለምን ኑሮ ምናምን ትላላችሁና ግን ደግሞ ስታስቡት በቃ የሆነ ሰው እንደዛ እኮ ነው አይደለ? ስለ ወንጌል ሲነገር ወንጌል ስለማይናገሩ ክርስቲያኖች አንድ እግዚአብሔር ሰው ያለው እንግዲህ መድኃኒት እንደያዘ ሰው አስባችሁታል? አንድ ዶክተር ሆኖ ሆስፒታል ምናምን የሚሰራ ዶክተር ነው። በቃ የሆነ ቀን ሰብስቦ መድኃኒቶቹን ሁሉ ሰብስቦ ከነራሱ ጭምር ማለት ነው ከሆስፒታል ሲሰወር አስባችሁታል? እና ሰዎች በቃ በመድኃኒት እጦት ሲሞቱ በቃ ተስፋ እያላቸው የመዳን ተስፋ እያላቸው ነገር ግን ያ ሰው በሚሰራው ስተት ብዙዎች ወደ መቃብር ሲሄዱ ልክ እንደዛ ማለት ነው። ወንጌል ገብቶት በጌታ ሆኖ እንደዛ ነፍሳትን የማይማርክ ሰው እንደዛ የምስራቹን ወንጌል የማይናገር ሰው ልክ እንደዛ ማለት ነው። መድኃኒቱን ከበሽተኛው የደበቀ ሰው ማለት ነው። እና እሱ ነገር እንደዛ ሞቲቬት ሊያደርጋችሁ ይገባል። እንዴ ይሄን መድኃኒት እጄ ላይ ይዤ ሰው እኮ እየሞተ ነው በየደቂቃው፣ ሰው እኮ ወደ ዘላለም ጥፋት እየሄደ ነው። ምንድነው? እሱን ሊያነቃችሁ ይገባል። እና እናንተ ከጌታ ታገኛላችሁ ብድራታችሁን አንድ ቀናል። ያ ቀን የሚለው ጳውሎስ ማለት ነው። ያ ቀን ሲመጣ የክብር አክሊል ከእጁ ትቀበላላችሁ። የተወደድሽው ልጄ እንኳን ደህና መጣሽ፣ ስሜን ጠብቀሻልና እስከ መጨረሻው ታግሰሻልና ጸንተሻልና እንዲና እንደዛ ደግሞ አድርገሻልና ነይ ወደ ዘላለም ደስታና ረፍትሽ ግቢ፣ ይሄ ለአንቺ የተዘጋጀ ነው ተብሎ ያ የክብር አክሊል እሱ ቀን አይናፍቃችሁ? በቃ ያንን ማሰብ ነው፣ ሁልጊዜ ያንን ማሰብ ነው። እና ምድር ላይ ያለውን ነገር ተዉት። ይሄና ያ ነገር ምን አያሳስባችሁ? ምንም ነገር ሁሉ ነገር አላፊ ነው፣ ቀሪ ነው። ምንም አሁን ሰሙ ሲናገር ነበረ እኛ መሰደብና ትችት ፈርት ብዙዎቻችሁ እንደዛ ነው። ስድብና ትችት ፈርታችሁ ነው ጥግ የያዛችሁት። አባቶች ይህን ወንጌል እኛ ጋር ይዘው የመጡት ግን ተቆራርጠው በሳት እንትን ብለው ቆዳቸው በቁማቸው ተገፎ ምናምን ነው የሞቱት ማለት ነው። እንደዛ ሆኖ ነው ይህን ወንጌል እዚህ ያደረሱት። ካዲያ አንተ ስሜ ጠፋል ተሰደባለሁ እንደዛ ሆናለሁ ብለህ እንዴት ትደብቃለህ? ይህን መድኃኒት ምን የትኛው ክብር ነው? የትኛው እንዴ ትረሳለህ? የሆነ ቀን እኮ ይረሳል። ክብሬ ምናምን የምትለው ምናምን የሆነ ቀን ሰዎች በሳጥን ውስጥ ከተውህ
በሜትር በሆነች እንትን ወስደው መሬት ውስጥ ከተው ይመጣሉ። የሚወዱ ሰዎች ሁሉ ይረሳዋል። ከአንድ ሳምንት በኋላ ይረሳዋል። ማንም አያስታውስም። ከሆነ ዓመታት በኋላ ምድር ላይ ስለአንተም ትዝ የሚለው የለም። ኤግዚስት አድርገህ እንደነበረ ራሱ የሚያውቅ ሰው የለም ምድር ላይ። አሁን ከዛሬ 100 ዓመት ምናምን በኋላ 200 ዓመት በኋላ ምናምን ምድር ላይ እኛ መኖራችንን ኤግዚስት ማድረጋችንን እንኳን አያውቅም ሰው። ታውቃለህ? አሁን እናንተ ብጠይቃችሁ ታውቃላችሁ? ስለ ቅድመ አያታችሁ ታውቃላችሁ? ብዙዎቻችሁ አያቶቻችሁንም ላታውቁ ትችላላችሁ አይደል? ከለራቸው ጥቁር ይሁን ነጭ ይሁን አታውቋቸው። በቃ ትዝ ብለዋችሁም አያውቁም አይደል? ልክ እኛም እንደዛ ነው እኮ የምንደርሰው። ልክ እንደዛ ማለት ነው። የሆነ ቀን አለ የምንጨርስበት ቀን አለ። ያ ቀን ላይ ሁላችንም ጨርሰን እንሄዳለን። ካዲያ እዛ ስትሄድ ምንድን ነው? ለዛ እኮ ነው ኢየሱስ ሰው መዝገቡ ባለበት በዛ ልቡ ይኖራል አለና መዝገባችሁ በላይ ይሁን አለ። ሌባ ቆፍሮ በማይሰርቀው አለ፣ ብል በማይበላው በዛ አከማችኋል። አየህ፣ ያከማችሁን ጳውሎስ መሞት ነው የምንፈልገው ይላሉ። ጳውሎስን ሄደህ ስጠይቀው እኔ ብሄድ ነው የሚሻለው፣ እኔ ለእናንተ ነው እንጂ እኔ እኮ ብሄድ ነው የሚሻለው ይላል። ለምንድን ነው ጳውሎስ እንደዛ የሚለው ካልክ፣ ልቡ ያለው እዛ ነው፣ መዝገቡ ያለው እዛ ነው፣ የሰራው ለዛ ነው። እኛ እኮ ለምድር እየሰራን ስለተቸገርን እኮ ነው። ምድር ላይ ነው ልባችን ያለው፣ ለዛ ነው። እና ጨክኑ፣ በጌታ ጨክኑ። በቃ ጌታን ከተከተላችሁ ሪል ይሁን፣ በቃ ተከተሉት። እኔ ዛሬ በጣም አውራ ብሎኛል። ገስት ላይ ቤተሰቦቼን ረጅም ሰዓት አስቀምጫለሁ። እንትን ብል ይሻላል። እሺ ገንዬ ሰላም በይን። ከዛ አስችዬ እንደዚህ በቀደም ተከተል ሄዳለሁ። ተባረኩ። ሰላም በይን ገንዬ። እሺ ይሰማል ድምፄ? ይሰማል ገንዬ። እሺ ሰላም ሁላችሁንም ሜሪ ክሪስማስ፣ ከላይም ያላችሁ ከታችም ያላችሁ እና ያው ዛሬ ይፋዬ የተወሰነ ነገር ተናግረኸኛል። ትንሽ ለዘብ ብያለሁ መሰለኝ፣ ግን ያው ያለሁበት ቦታ ትንሽ ጫና ነበረው። አስቼም ስለነበረ ከታቸው ነው እየሰማ ስለነበር ያው አይቶታል ማለት ነው። ሌላው ደግሞ አሁን ዋና ምለው ነገር ምንድን ነው፣ እንደኔ ይሄ የእንትኑ ምንድን ነው ይሄ የውይይት ጥሪው ከዛ ሊጀምር ቢቀር ደስ ይለኛል። ልክ እንትና ኤርሚ ይቅርብ ተብሎ ተመክሮ እንደተወው አንተም ያው ነገሩ በአደባባይ ስላወራሁ በአደባባይ ልንገር ብዬ ነው። ቢቀር ደስ ይለኛል እንደኔነቴ ማለት ነው። ምክንያቱም ሞር አንድነታችንን የሆነውን ነገር ይዘነው ብንሄድ መልካም ነው። ግን የትኛውን አንድነት ይዘነው ብንሄድ ማለት አሁን እኮ እንትን የሚል ነገር ይፋዬ፣ እኛ በሶላ እንትን በአምስቱ አንድ ነን አይደል? እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ። ከማን ጋር ነው? እኔ ከሉተራን ጋር አይደለም የምወያየው፣ ከሉተራንም ጋር አይደለም የምወያየው፣ ከመካነ ኢየሱስም ጋር አይደለም የምወያየው። እኔ መካነ ኢየሱስና ሉተርን መሞገታቸው ትምህርት የለኝም። እኔ በሱ ልክ ነህ። ስለዚህ እኔ ዲቤት ማድረግ መካነ ኢየሱስ እኔ ተናግር ያለው እኔ ስንት ሚሊዮን ጊዜ ነው የምናገረው። እኔ መካነ ኢየሱስ አጠገቤ መካነ ኢየሱስ ቢኖር ልጆቼን ይዤ መካነ ኢየሱስ ነው የምሆነው እንጂ አልፌ ሄጄ ሙሉ ወንጌል አልሆንም። እኔ መካነ ኢየሱስን የምሞግትበት ትምህርት የለኝም። መካነ ኢየሱስን ትክክል አይደለችም ብዬ የምሞግትበት ትምህርት የለኝም። ሉተራንንም እንደዛው ማለት ነው። እኔ ግን በሉተራል ጭንብልና በመካነ ኢየሱስ ጭንብል ተነስቶ አሁን መካነ ኢየሱስም ነው የተከሰሰችው፣ ሉተራንም ጭምር ነው የተከሰሱት። አሁን ውይይት ባደረግኩበት ነገር ማለት ነው። አሁን የምሟገተው እኔ የመካነ ኢየሱስን ሙግት ነው፣ የሉተራንን ሙግት ነው የምሟገተው እንጂ የፔንቴኮስታልን ሙግት አይደለም የምሟገተው። ወንጌላውያን በሙሉ ኮንፌስ የምታስደርጉት ስተት ነው ተብለናል። ስለዚህ ወንጌላውያን በሙሉ ነው ስተት የተባለው። እሱን ነው ይዤ የምቀርበው እኔ ነቲንግ ቱ ዱ ዊዝ ምንድን ከመካነ ኢየሱስ ጋር ከመካነ ኢየሱስም ከሉተራም ጋር ምንም ያገናኘው ነገር የለም። ይሄ አይ ሴ ዳት እኔ መካነ ኢየሱስ አንድ ትምህርቷን ትክክል አይደለም ይሄ ትምህርቷን ብዬ የምሞግትባት ትምህርት አንድ ትምህርቷን የለኝም። እኔ እንደዚህ ነው ብዬ ኢሴንሻል ባልሆኑት እኔ እንደዚህ ነው የሚሆነው፣ እኔ እንደዛ ነው የሚሆነው፣ እነሱ ደግሞ አይን በዚህ በኩል ነው የሚሆነው የሚሉት ትምህርት አለ። ይታወቃል። ኦብቪየስ ነው እሱ። እስከዛሬ ስናወራ ነበር። ለምሳሌ እኔ በቃል በኩል ነው ብዬ አምናለው እምነት፣ እነሱ ደግሞ ቃልን እንዲናይ ሳያደርጉ
አይ በቃልም በሳክራመንት በኩልም ደግሞ ሊሆን ይችላል ይላል። በጥምቀትም በጌታ እራትም ብለው ያምናሉ። እኔ በቃል ስል ማለት ነው። እነሱ ቃል እንዲናይ አድርገው አይደለም። እንደዚህ አይነት መሰረታዊ ያልሆኑ ልዩነቶች አሉ። አይ ሪስፔክት ዳት። ያን ትክክል አይደለም ብዬ እኔ አልቃወምም። ያንን እኔ መካነ ኢየሱስንም ሉተራንንም ትክክል አይደሉም ትክክል አይደለም ዶክትሪናቸው ብዬ አንድም የምቃወመው ዶክትሪን የላቸው እኔ እና ነቲንግ ቱ ዱ ዊዝ ሉተራንም ከመካነ ኢየሱስም ጋር እነሱም ትክክል አይደሉም ተብለዋል ዛሬ። ስለዚህ የውይይት ጥሪ ከዛ ጋር የሚገናኝ አይደለም፣ ምንም የሚገናኝ አይደለም። እሺ ማለት ያው እኔ እንደዚህ ብዬ በወንድሞች መካከል እንትን ነገሮችን መዝራት ስለማልወድ ነው እንጂ አንደኛ ጥያቄ ያቀረብኩለት ምንን ትወክላለህ የሚል ነበረ እና ቅድም እዛ የነበራችሁ ያው ሰምታችኋል። በመሰረቱ ያው የኢትዮጵያንም መካነ ኢየሱስ ያው ሉትራንንም እንትን አይልም አይወክልም። እንኳን እሱ ብቻ አይደለም ያው ቄስ ብሎ ቄስ ቦረና የወጣው እሱም ያው እንትንም ሉትራንንም አይወክልም መካነ ኢየሱስንም አይወክልም። መግለጫ ሰጠች እየተባለ በሚባለው ነገር ላይ ትክክል አይደለም። ምክንያቱም እንዲወክል አልፈልግም። እኔም ወክሎ እንዲመጣ አይደለም የምፈልገው። እኔ አሁን መካነ ኢየሱስ የሚወክለው የመካነ ኢየሱስ ትምህርት ይዞ ሲመጣ ነው፣ ወይ ደግሞ ሉተራን የሚወክለው የሉተራን ትምህርት ይዞ ሲመጣ ነው። እኔ አሁን የውይይት ጥሪ ያቀረብኩት ወንጌላውያን በሙሉ ወንጌላውያን እንደ ወንጌላውያን ሰው ካለማመን ወደ ማመን ሲመጣ ኮንፌስ የሚያስደርጉት ስተት ነው ተብሏል። አሁን እኔ የኢትዮጵያ ወንጌላውያንን ነው ስተት ነው የተባለው እሱን ልሞግት ነው ጥሪ ያቀረብኩለት እንጂ ፔንቴኮስታልን ልሞግት አይደለም የመጣሁት። ኦኬ ትክክል ነው። እና በዚህኛው መልኩ ያው እነሱ የማይወክላቸውን ይወክሉኛል እየተባለ የሚመጣው ነገር አለ እና አሁን ባልከው ከሆነ ያው አንተ ነገሮችን ታውቃለህ። መልካም ጥሩ ነው። ግን እንዴት ነው አንዳንዱ እውቀት ያው ሰለሞንን ስንመለከተው ጠዋት የእግዚአብሔርን ቤት እየሰራ ነበር፣ ማታ ላይ ደግሞ ያው ልቡን ያሸፈቱት የነሱን ጣዖት እየሰራ ህይወቱ አለፈና ይሄ ወንድማችን ዳዊትን እንዲመለስ ማድረጉ ፐርሰናሊ እኛ እየተባለ የሚነገረውን ነገር አንቀበልም። እዚህ መናገር ስላለብኝ ማለት ነው። እኔ ብሎ ራስነቱን እየገለጠ የሚያወራውን ነገር እንዲመለስና እንዲስተካከል ቢደረግ ደስ ይላል። ምክንያቱም ወንድማችን ነው፣ ቢመለስ ነገሮቹ ጥሩ ነው። ግን ያልገባኝና ያልደረስኩበት አንድ እውቀት አለ። ምንድን ነው? ሉትራንን፣ መካነ ኢየሱስን፣ ካቶሊክን፣ ኦርቶዶክስን አንድ ላይ አያይዞ በአንድ ድንኳን ሊሰፋ የተፈለገው ነገር እና እዛ ውስጥ ሊገባበት የተፈለገው ነገር ትንሽ ግልጽ አልሆነልኝም። እኔ ማለት እኔ እንጃ በህይወት ዘመኔ እንደዚህ አይነት የሆነ ነገር ስላልገጠመኝ ነው። አሁን ግን እናንተ ናችሁ ችግር አሁን እናንተ ችግር እየፈጠራችሁ ያላችሁት አንቺስ ብቻ ሳትሆኚ በሙሉ እዚህ ፕላትፎርም ላይ ችግር እየፈጠራችሁ ያላችሁት ምንድን ነው? አሁን ይህንን ሰው ከሉተራን ጋርና ከመካነ ኢየሱስ ጋር ትሰፋላችሁ። ከሉተራን ጋርና ከመካነ ኢየሱስ ጋር አይደለም ውይይቱ። አይ ሴይ ዳት ኤቭሪ እኔ እንትን አለኝ ኤቭሪ ካፕል ኦፍ ሚኒትስ የምደጋግምበት ምክንያት አለኝ። እኔ የመካነ ኢየሱስን ምሞግታት ትምህርት የላትም መካነ ኢየሱስ። እኔ ዲቤት ማድረግበት ምሞግታቸው ትምህርት ሉተራን የላቸውም። ሶ ሉተራንንም መካነ ኢየሱስንም ለዲቤት አልጠራም። እኔ ትምህርታቸውን አስተምሮቶቸውን በተመለከተ ኦኬ። እኔ አሁን ውይይት የጠራሁት የጠቅላላ የወንጌላውያን አብያተ ክርስቲያናት ህብረት በሙሉ እስከዛሬ ሲያገለግሉበት የነበረውን የመጡበት መንገድ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የአባቶች ትምህርት አይደለም ተብሏል። እኔ የአባቶች ትምህርት ነው ማስረጃ አለኝ፣ የአባቶች ትምህርት አይደለም ብለህ በተደጋጋሚ ተናግረሃል። ናና እሱን እውነት አድርገው ነው እያልኩ ያለሁት እንጂ መካነ ኢየሱስና እንትን የሚባል ነገር እናንተ ናችሁ ነገር የምታበላሹት። እኔ በጣም ብዙ ርቀት እነሱ ከ30 ዓመት በኋላ የሚያስቡትን ነው ማስበው ነው ዛሬ ተይ። አሁን እሱ እናንተ ናችሁ የምትሰፉት ከመካነ ኢየሱስ ጋር። መካነ ኢየሱስ ጋር አይደለም ውይይቱ። መካነ ኢየሱስን ወክዬ እኔ እኮ ዲቤት ገብቻለሁ እዚህ ፕላትፎርም ላይ። እኔ መካነ ኢየሱስ ትምህርታ ትክክለኛ ነው። ዲቤት ማድረግ የሚፈልግ ሰው ከኔ ጋር ዲቤት ያደርግ። መካነ ኢየሱስን ወክዬ እኔ ማውራት እችላለሁ ብዬ ዲቤት ገብቻለሁ እኔ በዚህ ፕላትፎርም ላይ። አታውቁም? ይሄንን አልነበራችሁም እናንተ? ትክክል ነው ትምህርቷ ብዬ አሁን ዛሬ ያረኩት ነው ይሄኛው። የነበራችሁ ሰዎች እዚህ ጋር ከዲያቆን ናቲ ጋር
የኦርቶዶክሱ ዲያቆን ናትናኤል ጋር ከሱ ጋር መካነ ኢየሱስን ወክዬ ዲቤት ሳደርግ የነበራችሁ ሰዎች አንዳንድ ቁጥር ጻፉ። መካነ ኢየሱስ ትምህርቷ ትክክል ነው፣ እኔ መካነ ኢየሱስን ወክዬ ዲቤት አደርጋለሁ ብዬ የገባው ጊዜ የነበራችሁ ሰዎች አንዳንድ ቁጥር ጻፉልኝ ከዲያቆን ናቲ ጋር። እኔም የተወሰነ ሰምቻለሁ። ይፋይ አምኖን ላይ እኮ እየዋሻው አይደለም። እኔ ሰው ማውራው ነገር አሁን ዘመን ሲመጣ ገልብጫው ማውራው ነገር አይደለም። እኔ ትላንት ሳውራ የነበረው ነገር ነው። ግን እኮ አሁን ስትሰማ እየተወራ ያለው ያው ስሟ እየተጠራ በዛ መልኩ ነው። ስለዚህ እሱን የማይወክል መሆኑ እናንተ ናችሁ እዛ የምትሰፉት። እኔ አንቺ ነሽ አሁን እሱ ጋር እኮ የጠራሽው እንጂ እኔ አልጠራውም። መካነ ኢየሱስ አይደለም። እኔ ልጁን ፐርሰናሊ ነው ድቤት የጠራሁት እንጂ መካነ ኢየሱስንም ሉተርንም አይደለም። ሉተራውያንንና መካነ ኢየሱስን ድቤት የምጠራበት ዳውት የማደርገው ትምህርት የለኝም። ስለዚህ ድቤት ልጠራ አልችልም። መካነ ኢየሱስንም ሉተራንን። ስለዚህ እኔ ጥሪ ያገረርኩት ለግለሰብ ነው እንጂ ለመካነ ኢየሱስንም ለሉተርም አይደለም ጥሪ ያደረኩት። ግልጽ አይደለም እንጂ እሱ እኮ ዛሬ ሲናገር ያለበት ራሱ ቤተክርስቲያን የኢትዮጵያውያን ቤተክርስቲያን እንደማይሄድ ነው ሲናገር የነበረውና ይሄ ነው በቃ። እግዚአብሔር ይርዳን። እኔ በህብረት ቆመን ልክ እንደ በፊቱ እንደነበርንበት ጊዜ ነገሮች ቢሆኑ ደስ ይላል። ግን አንድ ሰው መጥቶ ወይ እል ውስጥ ገብቶ ይሁን ወይ ምን ይሁን እኔ እንጃ። ነገሮችን በጣም ከማጋ ነው በህብረት የምትዩ ገኒ? እኔ አልገባኝማ ያንቺ ሀሳብ። ከማጋ ነው በህብረት የምንሆን የምትዩ? ከማጋ ነው ማለት? እኔ የምልህ ነገር ምን መሰለ፣ እሱ ራሱ ዳዊትን ማለት ነው በህብረት ሆኖ ብታገለግሉ እኮ ደስ የሚል ነገር ነበረ። ገባ ነገሩ? ግን አሁን የምልህ አንተን ተረድቻለሁ። አንተ እያልክ ያለኸው ዳዊት ማለት ሉተራንን አይወክልም። ልክ ነው። መካነ ኢየሱስን እኔ 100% አረጋግጥልሃለሁ እሱን አይወክልም። ምክንያቱም በቤት ውስጥ ያለ በሲኖዲዮስ የሚታወቅ ምናምን ስላለ በዚህ አይወክልም እና ይሄኛውን እኔ ማረጋግጠዋለሁ። ግን እንደ ክርስቲያን አሁን እኮ ወታደር ነን ብለን ራሱ ዘምረናል አይደለ? ከኦርቶዶክስ ጋር አንድ ላይ ሆኖ ክርስቲያን ማን ነው? ክርስቲያን አይደለሽ የሚለሽን ሰው ክርስቲያን እያረግሽ ነው ያለሽው። እየተሳሳትሽ ነው ገኒ። እሱ ልክ ነህ። ታዲያ ልክ ከሆንኩኝ ለምንድን ነው ዲፌንስ የምታደርጊው? ለምንድን ነው ውይይት መጠራቱን የምትከላከት? ክርስቲያን አይደለሽም የሚልሽን ሰው ምንድን ነው ክርስቲያን እንደሆነ እንትን የምትይው? እኔ እኮ አይሮ ነው። ግን እንደዚህ ተብሎ ራሱ ውይይቱ ቢደረግ ደስ ይለኛል። ምን መሰለ፣ መካነ ኢየሱስንም ሉተራንም የማይወክል ነኝ እያለ ግን የሚናገር ከሱ ጋራ ውይይት እናደርጋለን። ምክንያቱም በዛ እኔ ማንም ይሁን ማንም እኔ ችግር የለብኝም። ማንም ይሁን ማን ኦኬ፣ ማንም ማለቴ ማንም ይሁን ምድር ላይ ያለ ሰው ይሁን የወንጌላውያን አማኞች ትምህርታቸው ትክክል አይደለም ካለ እሞግታለሁ፣ ዲቤት አደርጋለሁ። ስራ አይደለም እንዴ? ለዛ አይደለም እንዴ እዚህ ያለሁት? ምን አደርጋለሁ? እስከዛሬ ያለሁትስ ለምንድን ነው? እዚህ ለምንድን ነው እንዴ ከኦርቶዶክሶች ከኦንሊ ጋር ከሌሎቹ ከሙስሊሞች ጋር ስሟገት የኖርኩት? ለምንድን ነው እንዴ? ለምንድን ነው ከእነሱ ጋር ስከራከር የኖርኩት? ለምንድን ነው ከኦርቶዶክስ ጋር ዲቤት ሳደርግ የኖርኩት? ትክክል አይደለም እኮ ሃይማኖት ስላሉኝ ነው አይደለም እንዴ? ሰዋት ዛሬ አንድ ሰው መጥቶ ሃይማኖት ትክክል አይደለም ሲባል ሃይማኖት ትክክል ካልሆነ ና አስረዳ ብሎ ጥሪ ማድረጉ ለምንድን ነው ይሄ? ኦኬ ጥሩ ነው ይፋይ። እኔ ግን ያው እንትን በሉ ሰላም በሉ የተወሰነ ያው ሀሳብ መስጠት ነው የኔ እንትን እንደዚህ ነው። ከተረዳይ የቆምኩበት ቦታ እኔ ቴንሽንሽ ይገባኛል ገኒ፣ ይገባኛል ቴንሽንሽ። ግን ይሄ ነቲንግ ቱ ዱ እናንተ አትለጥፉ። እኔ አውቃለሁ፣ አይ ኖው ምን እንደማደርግ አውቃለሁ። እኔ የምሰራውን ነገር በደንብ ጠንቅቄ የማውቅ ሰው ነኝ። ሰው ለእኔ ተዉት እሱን ማለት ነው። ዋንስ አጌን እኔ ውይይት ማድረገው እኔ ኤፍሬም እኮ ነኝ። እኔ ቪዲዮቼ ይናገራሉ ጠቅላላ። ሁለት ስክሮል ስታደረጊ ሶስተኛ ቪዲዮ የኔ አይደለም እንደ ያለው ቲክቶክ ላይ ሶስተኛ ቪዲዮ ስታገ ሌላ ምንድን ነው የማወራው? አንድነን ይላል ኤፍሬም ተብሎ መቀለጃ ቪዲዮ አይደል የሚሰራብኝ እንዴ? እስካሁን ድረስ ቪዲዮቼ ሁሉ መቀለጃዎች አይደሉም እንዴ? አሁን ለኔ ስለ አንድነት የሚነግረኝ ሰው አለ እንዴ? ለኔ መጥቶ አሁን ውይይት የጠራሁት ልጅ ግቢና አሁን ሄደሽ ስቶሪ ያደረገው ነው
እኔን አይደለም እንደ ያደረገኝ ስቶሪው ምን ስል ነው ያደረገኝ? እዛ አንድ ነን ስል እየቀለደብኝ አይደል እንዴ? አንድ ነን ማለት ቪዲዮ ያደረገው አሁን ብትገቢ አማይ ላይ ቼክ አድርጊና በአንድ ስልክ መተሽ ትክክል ውሸትህን ነው ወይ እንዴ? ኤፍዬ በቃ እዛት ጎርሷን እንግዲህ ዛሬ እሺ እኔ ገንዬ ተባረኪ፣ የልብሽ ገብቶኛል። እኔም ከአንቺ ጎን ነኝ ለዛሬ። ለማንኛውም ግን አጠቃላይ አንድ ነገር ልናገር ኤፍዬ። ምንድነው ሲሪየስ ሁንና ምንድነው አርግ የምትሉኝ? እኔ አሁን እንደዚህ ሰዎችን ዲሲቭ እያደረገ ይቀጥል፣ ሰዎችን እያሳሳተ ኮንፊውዝድ እያደረገ ይቀጥል ወይስ ይምጣና ዝም ላሰኘው ሌሎቹን እንዳሰኘው? እኔን አሁን እድል ከሰጠኝ እኔን መደረጋ አንድ እርምጃ እንትኑን ታረገዋለህ፣ ግን አንድ እድል ስጠን። ምን መሰለ፣ ቅድም ለምሳሌ በጣም እንግዲህ ነበርኩኝና ታችሁኝ የሰማ ነበርና ለአንተ ያለው አክብሮት፣ ለአንተ ያለው ፍቅር እና ሌላው ቀርቶ አለ ሊወያይ እንኳን ቢለኝ እኔ እንደ ታናሽ ልጄ ነው አለ። አልወያይም ከልጄ ጋር አዋረዋለሁኝ። እዚህ በቅድሚያ ምን ታረጋ? እኔ ምን ነካብኝ? እኔ ቅድም ስናገር ነበረ እኔን የግሌ ነገር የነካብኝ ሰው አለ? እኔ ስራ እየሰራው እኮ የገባው በጌታ ዛሬ ቦክሲንግ ዴይ ነው። ሰው ሾፒንግ አጥለውን ጊዜ እኔ እኮ መዝናኛ ጊዜ እንኳን የለኝም እኮ ብሬን እኮ ራሱ ማውጣበት ጊዜ አጣው እኮ እንደ በሽተኛ ማለት ነው። በዚህ የበለጠ ፍሬያማ የምንሆንበትን አንድ ስቴፕ በውስጥ አናግረው። መጀመሪያ አንድ ስቴፕ ይሄ ነገር ትክክል አይደለም፣ እንደዛ ያልከው እኛ አንተንም እኔም ከአንተ ጋር አብሬ ሆኜ ነው ማገልገል እንፈልገው እና እስቲ ቁጭ ብለን እናወራ በልና ካልሆነ ግን ሁላችንም በምን መልክ በውይይት መልክ ወጣችሁ ብትወያዩ ራሱ ደስ ይለናል። በቃ ለኛም ቢሆን ማለት ነው። ግን አንድ ስቴፕ እሺ ካልከን እንግዲህ አንተ የብዙዎቹ ታላቅ ነህ፣ እኔ ደግሞ ያንተ ታላቅ ነኝ። ስለዚህ አንድ ስቴፕ በብቻ ብታናግረው ምን ትላለህ ኤፍዬ? በፍቅር ነው እኔ ሀሳብን በመቃወም አይደለም። እኔ እንትን ገብቶኛል፣ ልብ ገብቶኛል፣ ምን ገብቶኛል እንኳን አይደለም እኮ አንተ እኮ እሱ ራሱ ሲል ነበር ቅድም ኤፊ አለ ወንድሞቼ ተነኩ ብሎ ገብቶ አንዳንድ ስህተቶቹ ራሱ እንኳን ይሳሳታል። ያንን ግን ሪስክ የሚወስደው ለአካሉ ካለው ነው፣ ለወንድሞቹ ካለው፣ ለቤተ ክርስቲያን ካለው ቅናት ነው። ከዚህ ወንድሜ ጋር ታናሽ ወንድሜ ጋር እኔ እንትን አልልም አለ። እዚህ ይህን የሚያክል ልብ ካለው መጀመሪያ በውስጥ አናግረው ኤፍዬ፣ እሺ ካልከኝ ማለት ነው። ቀጥሎ ግን እኛ ራሳችን ከደገመው ካሁን በኋላ ይህንን ጉዳይ በተለይ ደግሞ ዴቭ እኔን ነክቶኝ አይደለም፣ ፐርሰናሊ እኔን ነክቶኝ አይደለም። እኔም አሁን የሚያንጨር እንዳልከው ነው። አሁን ብትነግረኝም ሳይገባኝ ቀርቶ አይደለም። አንተ ባለህበት ሳይሆን እኔ በሌለው እኔ ራሱ እየሰማው በጆሮዬ ከዚህ ቀደም እኔን በውሸት ሰዎች ተጣልተው ሲከሱኝ እሱ ነበረ እዛ ላይ እና ኖ እናንተን አልሰማችሁም። ኤፍሬምን ራሱ ነው መወደው ወንድሜ ነው። እሱን ሄጄ ጠይቄ ነው የምሰማው። አልሰማችሁም እናንተን ብሎ የገዛ ጓደኞቹን ጥሎ ወጥቷል። አውቃለሁ፣ ለእኔ ያለውን ነገር አውቃለሁ። እኔ አሁን እሱ ጠላኝ ብዬ ነው እንዴ እኔ የውይይት ጥሪ ያቀረብኩለት? በፍጹም እኮ እኔ የውይይት ጥሪ ማቀርብለት የበለጠ ፍሬያማ እንዲሆን እኮ ብዬ ነው ይፍዬ፣ የበለጠ ፍሬያማ እንዲሆን እንዲህ አይነት አንተ ለሱ እሱ ለአንተ እንዲህ አይነት ልብ ካላችሁ አንድ ስቴፕ ደውልለት፣ አናግረው። ከዛ በኋላ ግን ይህንን ነገር ድጋሚ የሚያደርገው ከሆነ በተለይ በተጠየቀው ቁጥር አንድ ነገር ጠብ የሚያደርጋትን ነገር መተው አለበት። ለምሳሌ ዛሬ ያደረገውን መቼስ ንስሐ እኮ የአደባባይ ንስሐ ምንድን ነውና ነው የአደባባይ ንስሐ እንዴት ስህተት ሊሆን ይችላል? አሁን አትናገሩ ስላልከን አንናገርም። መጽሐፉ ላይም አለ በታሪክም አለ እና ስለዚህ እንዲህ አይነት ነገሮችን በውስጥ አውራ። በቃ በተለይ ደግሞ እንደዚህ ህብረትን
ወንጌላችንን ስራችን ላይ እንቅፋት የሚፈጥር ነገሮችን ባይናገር የሚል ከሱ ጋር አወራ። ከደገመው ግን እኛ ራሳችን ካንተ ጎን ሆነን እሱ መጥቶ ውይይት ማድረግ አለብን እንለዋለን። ኤፍዬ እና ብልህኑን ከሚለው አንድ እድል ብቻ እንጂ ከዛ በኋላ ግን እኔ እስማማለሁ ካንተ ጎን ነው የምሆነው። ኤፍዬዋ እስቲ ሀሳብ ስጥ እዚህ ላይ። አይ ዶንት ኖ እኔ እናንተ ካልገባ እኔ እያረኩ ያለሁት ነገር እናንተ ካልገባችሁ በጣም ተስፋ የሚያስቆርጠኝ ነው። እኔንም ባይገርም እሺ እንግዲህ በቃ እኔ በጣም ነው ተስፋ የሚያስቆርጠኝ። በቃ እናንተ የማይገባችሁ ከሆነ ማለት ነው። እሺ ኤፊ በቃ ምንም ሀሳብ ነው የኔ ሀሳብ ነው። ውሃ እንትን ካላነሳ ይቅር ችግር የለውም ቀጥል በቃ ምንም ችግር። አይ እኔ ውሃ አላነሳም ያንተ ሀሳብ አይደለም የምትለው ይገባኛል። እኔ ይህንን መንገድ እናንተ የምትሉትን መንገድ ሳላስበው ቀርቼ ነው እኔ እስከዛሬ እሺ ወንድምነት ቀጥል። ወንድምየው እሺ ወንድምየው ኧረ በስመ አብ ወልድ አክተወኝ እኔ እዚህ ሶሪ ማሬ ግባ በእናትህ ግባ ቶሎ በል። ሁላችሁንም ሰላም ብያለሁ። ቅዱስ ኤፍሬም ኤንድ ከላይ ያላችሁ ሁላችሁም ቅዱሳን ወንድሞች